የማይካድራ ጭፍጨፋ ምን ያክል ግፍ እንደተፈጸመብን ለሚያስብ ለሚያንሰላስል የሰው ልጅ ለሆነ ሰው ያን መርሳት በጣም ከባድ ነው። ያን ከፈጸመው በተለይ ሳምሪ የሚባለው ኃይል ከነዛ ጋር ነው አሁን ንግግር የጀመሩት። በምንም መመዘኛ ናዚዎች የናዚ ጭፍጨፋ ይታወቃል በጥቁር መዝገብ እንደሱ አሁን ህወሓት በሳምሪ አማካኝነት በአማራ ላይ ያደረሰው ግፍና መከራ አይረሳም። ያንን ነው ህዝብ ረስቶታል ብለው እነሱ አስበው እንደገና በእጁ አዙር ሊወጉን ያሰቡት። እሱን አላደርገውም። የዚህ ታሪክ አካል መሆን አልፈልግም። እኔ በግሌ በእኔ ትውልድ ዘመን በእኔ እድሜ ኢትዮጵያ ስትፈርስ ቁሜ በማየቴ ደስ ይለኛል ያለ ሰው ነው ዛሬ እየሰሩ ያለ ከሱ ጋር ነው። ይሄድ ኳርተር አለው። አምቡላንሶች በፋኖ ተማርከው ነበር በጊዜው ሲቪል አስተዳደሩን ስላለ ስንት እናቶች ናቸው የሞቱ። ፖሊዮ ክትባት አማራ ክልል አሁን አለ። በጣም የሚያሳዝን ነው። ይህ የማይሰማው ትውልድ ለኔ ከሰው በታች ነው። ፋኖ እንደተነጋገሩ ነው በፋኖ በስሙ ነው የሚነገድ፣ በአማራ ህዝብ ስም ነው የሚነገደው። መስጠት የሌለበትን ነገር በግልጽ ስለምንነጋገር ነገ ደግሞ እውነቱ ስለሚወጣ ዛሬ ውሸት ነው ምናምን ተብሎ የስድብ ጋጋታ ቢኖር ተሰጥቷል። ምንም ዋጋ የተከፈለበት ነገር ዋጋ አጥቷል። ማህበረሰቡ ደግሞ ተሳቀቀ። እንግዲህ ታውቃለህ አንድ ቤት እኮ ብዙ ጎደሎ ነገር ይኖራልና ሁሌ ስትሄድበት እንግዲህ ቤት አይደለ ብዙ ገመናን ከተምትይዝበት ነው፣ ልጅ የምታሳድግበት ነው። አንተ ሄደህ ስትቆምበት ትንሽ ይደብራልና ይሄ ማህበረሰብ ተሰቃየ። ሸክም የሆኑት ለማህበረሰቡ ነው። እነሱም አንዴ ይሉምታቸውን ጥለዋል። ዛሬ ማረኝ ብሎ ሄዶ ድረስልኝ ሻዕቢያ ብሏል። ሌላም ሀገር እኮ ከጠላት ጋር በየት አለ ግብጽ ምን እናግዝ እያለ እኮ ነው፣ ምን እንታዘዝ እያለ ነው። በጣም ደግሞ የሚገርመው ግን የአማራ ፋኖ በቃ አሁን እንደዚህ በዚህ ተከቦ አግዘ እያለ እያለቀሰ ምን ላደርግልህ ማንን ላዋርድ ሀገርን በምን አይነት መንገድ ላዋርድልህ እያለ 4 ኪሎ መቆጣጠር ያለበት ፋኖ ነው ይላል። በአማራ ህዝብ ስም እንደሚነግደው ሁሉ ማለት ነው በእነሱም ሊነግድ ይፈልጋል እኮ። እነሱ ደግሞ ከሱ በላይ የተካኑ ሴረኞች መሆናቸውን እያወቀ እነሱም ሊያሞኝ ይፈልጋል። በዚህ 2-3 ዓመት ደውሎ ለሚያውቅ ሰው የደወለልኝ ነው። በቃ ሰው ከመከረው እድሜ የመከረው ከመከራህ ነው የተማርክ ነው ብዙ የሚልና ማህበረሰቡማ የሚያውቀውን ያውቃል ስለማይናገር ነው። አስረስ ማረ ዳምጤ እርግጠኛውን የምናገረው በዘመነ ካሴ ላይ የሚያሰማን ዜና አለ እናያለን። አሁን ስንናገር ፕሮፓጋንዳ ነው። ነገ እውነት ሲወጣ ደግሞ ወደ ኋላ ዞር ብሎ መታየት ስላለበት ማለት ነው እናውቃለን። ምን ፊድባክ አለ? የአማራ ፋኖ አለቃው አሁን የአማራ ፋኖ ብሔራዊ ኃይል ምናምን ተብሎ ዘመነ ካሴ ነው ላይ በዋናነት አለቃው ግን ህወሓት ነው። ነገን ካሰፉኝ የኢትዮጵያን መጻኢ ዕድል ለመወሰን ሰላማዊ ትግል እንደሚያስፈልግ ይታወቃል። ዛሬ እነዚህ የፋኖ መሪ ነን የሚሉትም ተቀባይነት እንዲኖራቸው ያደረገም አንዱ ማነው? ወልቃይት ጠገዴ ነው። በዛ ስም ነው አማራ ማለት የጀመሩም ወልቃይት ጠገዴ ሳይጠሩ አማራ ብለው አያውቁም። ተቀባይነት እንዲኖራቸው ካደረጉ በኋላ አንድ ትልቁ ክደት እዛ ላይ የካዱት ክደት ነው። ወያኔ ያላደረሰው ግፍ የለም። በእስር ቤት በማዕከላዊ ብዙ ወገኖቻችን ወንድሞቻችን ተንኳላሽተዋል። ያን ግፍ ማንም አይረሳም። አጽመ ርስቶቻችን ናቸው ብለን በምንጠራው በነ ወልቃይት በነ ራያ ላይ የነበረውን ባህር ዳር ላይ እኮ 2008 በቃን ብሎ ያ ሁሉ ወጣት በነቄ ሲወጣ ወልቃይት ሆይ ብረሳሽ ቀኝ ተርሳኛል የባህር ዳር ልጅ ነው፣ የጢስ አባይ ልጅ ነው። ስለዚህ ያን የሚረሳ የለም። ሞኝ ትውልድም አይደለም የሚሆነው፣ ጠያቂ ትውልድ አለ። ማንም ቢመጣ ነው የተባለ የበላይ ዘለቀ ልጆች ነን የሚባለው እኮ ዛሬ በላይ ዘለቀ እኮ መጥቶ እኔ መሪያችሁ ልሁን ቢል እኮ መሆን አይችልም። አሳምነው ጽጌ ከመሬት ቢነሳም መሆን አይችልም የተባለበት ቦታ ሁኔታ ነው ያለ እና የአማራ ህዝብ ከታሰበ ማንም ቢመራው ትግል የሆነ ቦታ ይረስ እንጂ ምን ችግር አለ? ለጥቅም ነው፣ ለዝና ነው፣ ለስልጣን ነው። አሁን ያለው አባሉ ሰላም በጣም ይፈልጋል። ሰላም ግን በብዛት ነው በጋራ መጥቶ የአማራ ህዝብ እረፍት የሚያገኝበትን ሁኔታ ነው እየፈለገ ያለ። ያን ይጠባበቃል። ምናልባት አፋድ እንደወሰደው አይነት መንገድ አመራሮች ይወስዳሉ። ይህን ቀን ነው የምንጠብቅ ነው የሚል አባሉ። የእውነቴን ነው የምነግርህ፣ እዛ እንደምንለው አይደለም። አንድም ቀን ስለ ነገ እርግጠኛ ሆኜ አውርቼ አላውቅም ነበረ። ለምን? ስለምናውቀው ነገ እዚህ ቦታ እንሄዳለን እያለ ጓደኛዬ በድሮን ሲነጠቅ ማስታወሰው የቅርብ ጊዜ ትውስታ ነው። ቸር አሳድረኝ ብለህ ከሆነ ቦታ ተኝተህ በአጋጣሚ መከላከያ አካባቢውን ተቆጣጥሮት እኛ ስንሮጥ የነበረውን ስቃይ የዚህን 2 ዓመት ማስታወስ በቂ ነውና የሰላም አማራጭ አሁንም ከዚህ በበለጠ መንግስት እዚህ ላይ መስራት አለበት። ከታሪካዊ ጠላት ጋር አልሳተፍም። ታሪካዊ ጠላት ውሸት ነው ተባለ፣ ይሄው እያየነው ነው።
የኛን መንገድ ደግሞ የማይከተል አባል የለም። የሚቀሩ የተወሰኑ አመራሮች ናቸው፣ ወንጀለኞች ናቸው። ወይም እንደዚሁ ነግሳለሁ ብሎ የሚያምን ሰው ብቻ ነው የሚቀረው። የሞኝ አስተሳሰብ ያለው አካል ብቻ ነው የሚቀር እንጂ ይመጣሉ። ለማይሆን ትውልድ የበላ ጦርነት ቢያንስ አሁን ያለው ወጣቱ ያለቀው አልቋል። ከዚህ ይማር ነው ለቀጣዩ ትውልድ እንረስለት። በቃ አሁን በተደጋጋሚ መናገር የምፈልገው ነገር መሰሪዎች፣ ጥቅመኞች፣ ጎጠኞች እስካሁን ባልሆነ መንገድ መጣው እዚህ ደርሰናል። ግን ፕሊስ በዚህ ይብቃ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ ጊዜ ግስ እንግዳዬ ባለፈው ሳምንት የጀመርነው ጨዋታ አብረን የምንቀጥለው ጋዜጠኛ ኤልያስ ደባሱ ነው። በመጀመሪያው ክፍል ላይ እንዳልነው ከኛ ጋራ ያረጋል አያናም ተጨምሯል። ለሶስት ነው የምናወራው፣ የሶስትዮሽ እናደርገዋለን። አሁን ስራን መጀመርም ይችላል ኤልያስ፣ ያረጋልም እንደዛው። እንደ መነሻ ግን ባለፈው ካወራ ነው እንደ ቀጣይ ክፍል ስለ ሚዲያዎች እያወራ ነበር። የመጀመሪያው ክፍል ያጠናቀቅ ነውና አሁን ዝም ብለው አንዳንድ ሰዎች አጠቃላይ ሁኔታውን የሚመለከቱ ሰዎች የአማራ ፋኖ ሚዲያ አሁን ቀደም ሲል የህወሓት ሚዲያ አቀንቃኝ የነበሩት አካላት ሆነዋል። አንዱ የትግሉ ባለቤት ህወሓት ሆኗል የሚያሰኘን ይሄ ነው ይላሉ። አንተ እንግዲህ ውስጥ የነበር ጋዜጠኛ ነህ፣ ምን ትላለህ? እውነት ነው ብሩኬ። እንግዲህ አንተም እንደጠቀስከው በተለይ በአማራ ፖለቲካ በአማራ ትግል የሚያወቀው የሚያዝበት ብዙ ነው። በተለይ እነዚህ በይስሙላ ሶስተኛ ዙር ወይም ደግሞ ሶስተኛ ወገን የምንላቸው ህወሓት፣ ሻዕቢያ፣ ግብጽ እንደጠቀስ ነው። በተለይ በሰሜን ጦርነት ጊዜ የጠላት ብለው ከፈረጁት ከመከላከያ በላይ ህወሓትን ነው ፋኖን ነበርና ስታሊን ገብረስላሴን እንግዲህ ልታውቀው ትችላለህ፣ ታዋቂም ነው። ያኔ በአማራ ህዝብ ጥላቻ ያበደ በተለይ ፋኖን ነጥሎ ሲመታ የነበረ በኋላ ከፕሪቶሪያው ስምምነት በኋላ እሱ ደግሞ በተለይ ህወሓት የኋላ እንደሚወገድ ስለተረዳ የጠላት ወዳጅ ነው በሚል አጋር መፈለግ ስለነበረበት ፋኖን ያዋጣኛል በሚል ከፋኖ ጋር ስር የሰደደ ግንኙነት ማድረግ ጀመረ። በተለይ ቀደም ብዬ ያነሳሁትኝ ያሬድ ኪሮስ የሚባለው ኮሎኔል በተማረከ ጊዜ ከኔ ሁሉ ሳይቀር ስልኬን አፈላልጎ ስታሊን ደውሎልኛልና በተለይ ዳንግላ ላይ የዳንግላ ማረሚያ ቤት ተሰብሮ የህወሓት እነዚህ ወንጀለኞች የጦር ወንጀለኞች ሲለቀቁ መሪ ተዋናይ ነበረ ስታሊን ገብረስላሴ። በኋላም ለእኔ አንዳንድ ምክሮች ይሰጠኝ ነበር። ይህን ኮሎኔል ተጠቀሙበት፣ ምናልባት የብልጽግናን ስርዓት ከስር መሰረቱ ስለሚያውቅ የቅርብ አማካሪ ለዘመነ ካሴ የሆነው ይህንም ንገረው ምናምን ነገር እያለ እኔ ያን መልእክት ባላደርስም እንዳገኘው መረጃው አለኝ። አመልጦ እንዲወጣም ካመቻቹ ሰዎች አንዱ ስታሊን ገብረስላሴ ነው። እንደዋይተ ከሆነ አሁን ከአማራ ነክ ሚዲያዎች ከትግል ሚዲያዎች በበለጠ ዛራ ሚዲያ ወይም ደግሞ ስታሊን ገብረስላሴ የሚባለው ግለሰብ የሚመራው ሚዲያ የፋኖ ልሳን በመሆን በተለይ እኛን ሲያጠለጥል ይገባኛል በሚል ብልጽግናን አብሮ እዛ ከነሱ ጋር ሆኖ ሲያጠለጥል የሚውል ነው። በተለይ በፋኖ ትግል የውጊያ መረጃዎቹን ሁሉ ቀን በቀን የሚያቀርብ ነው። አሁን ከትግራይ ህዝብ ራስ ወርዷል ግለሰብ አማራ ላይ ነው ተኩላልና አሳልፈው ትግሉን ሽጠውታል ብለን ከምንልባቸው መንገዶች አንዱ ማሳያው ሚዲያ ዋና ቁልፍ መሳሪያ ነው እንዳልከው ይሄ ነው። በዚህም ለምሳሌ ገና ምን ያለበት ምን አይችልም እንደሚባለው የአማራ ፋኖ ከተዋጋባቸው አንዱ የማንነት ጉዳይ ነው። የወልቃይት ጉዳይ አለ፣ የራያ ጉዳይ አለ፣ ሌላ ምንትኖች አሉና በቃ ፍቅር ካለ ሁሉ ምራት ነው ይበቃል። በተለይ እዚህን የማንነት ጉዳይ አታንሱ ይላይ ነበር ስታሊን። ቃል በቃል ለእኔ ደውሎ ይነግረኝ የነበረው ነው ምን ያክል መሰሪ እንደሆኑ የምታየው። ለዛ ነው አሁን እኛ በፊት ጠያቂዎች የነበርነው ይህን ጥያቄ ብልጽግና መልሶልናል ማለት ይቻላል። እንግዲህ የአማራ ህዝባን ከጠየቃቸው ብዙ ወጣቶች ከተዋደቁበት የወልቃይትና የራያ ጉዳይ ነው እንደምታውቀው ብሩክ። ይህን ጉዳይ እንድታነሳባቸው አይፈልጉም። መሰሪ ነው እንደው እንትናቸው እንኳ ይሄ ጥምረታቸው ሰምሮ ትግላቸው አብሮ ቢቀጥል የኋላ ህወሓት እነዚህ ነገሮች ማስመለስ ትፈልጋለች። ያልተቀደሰ ጋብቻ ነው ከምንለው አንዱ ይሄ ነው። እንደው ምናልባት እኛንም ሲሳደብ ነበርና ያረጋል ካንተ ላይ በተለይ ስታሊን ገብረስላሴ አንዳንድ ስድቦችን ሰምቻለሁና እስኪ ምን ተሰማ? እውነት በጣም ደስ ብሎኛል። እኛ የምንለው ከርታታው ጋዜጠኛ ነው የምንለው ከሱ ጋር በመገናኘቴ ደስ ብሎኛል። ምክንያቱም ብዙ ጊዜ ስናገር ሚዲያዎችን ጠቅሼ እናገራለሁ
እና ሚዲያው ላይ ያለውን እውነት እንግዲህ በራሱ አንደበት ያለውን ነገር እየነገረን ስለሆነ የስታሊን ወደ ኋላ ልምጣበትና ኤልያስ እንኳን ደህና መጣህ። ግን ምጠይቅ ጥያቄ አለኝ እንደግሌ ማለት ነው። ሌሎችም ነገ ሲመጡ ስለምጠይቃቸው በእርግጥ እዛ ቦታ ላይ ሆነህ ስለነበረው ሁኔታ እንደሚታወቀው በእናንተ ቀጠና በእኛ ቀጠና እንደ ጎጃም መጀመሪያ የገባው ነኝ። ሁኔታው አላምሬ ሲል ብዙ ጥያቄዎችም ጠይቄ ገብቻለሁ እና አንተም ያንተ ተመሳሳይ ሚዲያዎች የሚዲያ ባለቤቶችም ስድብ ነበር። አባላችን አይደለም እስከ ማለት አናውቀውም እስከ ማለት አንተም ሰድበኛል፣ አሻራ ሚዲያ ሰድበኛል፣ ብዙዎች ሰድበኛልና አንተም ግን ያን እየገባህ ነበር ሳይገባ ነው የሰደብከኝ። ሁለተኛ አንተ ስትመጣ ደግሞ አናውቀውም ሲሉ ምን አይነት ስሜት ተሰማ? አመሰግናለሁ ያደርጋል። እንግዲህ በነገራችን ላይ አንተ ተሰራ የነበረው በቀድሞ አጠራር የአማራ ፋኖ በጎጃም በኋላ ማፋባሃ በ5ኛ ክፍለ ጦር አሁን 109ኛ ኮር ተብሎ 77ኛ ክፍለ ጦር በሚጠራው መረጃና ደህንነት እንደነበር አውቃለሁኝ። እንግዲህ የአንድ ትግል ቁልፉ ቦታ የሚባለው ኢንተለጀንስ ለሚሰራ ሰው ነው እና አንተን ማጣት ለኛ ከባድ ነበረ። የተሰጠኝ ሚሽን ምንድን ነው? አንተ አባላችን እንዳልነበር እንግዲህ አገሬ ሰው ሲተርት ምን ይላል? ባቀኑበት ቁና መሰፈር አይቀርም ይባላልና ኮሜዲው ማርሸትን ታውቁታላችሁ። ኮሜዲው ማር ውሸት እንለዋለን። ብዙ ጊዜ መከላከያን በመደምሰስ በውሸት ይታወቃል። ጀት ጥሏል፣ በውሸት ሄሊኮፕተር ጥሏል። መግለጫ እኔ በገባሁ ማግስት መግለጫ ወጣ። ለቴዎድሮስ እዝም ይሁን ለአባላት ጋዜጠኛ ኤልያስን በተመለከተ አባላችንም አይደለም አለ። በአጋጣሚ ይሄ ግለሰብ የስራ ሀሁ የጀመረው አሻራ ሚዲያ ነው። ጋዜጠኛ ነበር። እኔ ስራ አስኪያጅ ነኝ። ግጥምጥሞሽ አይ ብሩኬ አንተ ጋር ነው የሚሰራው? አዎ ምልህ አንዳንዴ ባንዳ ብለው እንትን የሚሉትን እንግዲህ የይሁዳን ታሪክ ያመጣሉ። ይሁዳ ፈጣሪውን ክዶ ነበር አይደል? ማርሸትን የና አላቆም ብሎ እዛ ላይ መግለጫ ሲወጣ ብዙዎች የሱ የትግሉ ደጋፊዎች ሰድበውታል። ከማርሸት በላይ እኔ ስም አለኝ። አንተም እንደምታውቀው የአማራ ትግል ዓይንና ጆሮ የሆነውን አሻራ ሚዲያን በኃላፊነት የሚመራን ሰው አላቀውም ካልህ እስካሁን ሲሰጠው የነበረው መረጃ ማስረጃ አለ። ይኸው ያደርጋል ምስክር ነውና ትግል ላይ ያለ ነው። በነገራችን ላይ መካካድ ያለ ነው። የትግሉን ወደፊት ለመምራት ለማቆየት ሲባል ተዋሻለህ። ለምሳሌ እኮ ቀደም ብዬ የተናገሩት ምንድነው መከላከያ እንደመሰስ ነው የምንል የኛ ወገኖች እኮ አልቀዋል፣ ሞተዋል እኮ። እንግዲህ እኛ ሩጠንም ሆነ ተደብቀንም 1 2 3 ብለን ልንገድል እንችላለን። ባንኩም ታንኩም ድሮኑም ያለውን ኃይል በዚህ ልክ ጨርሰነዋል ካል ፍርዱን ለሰፊው ሕዝብ ለዛው መሬት ላይ ላለው መተው ይሻላልና አንዱ የትግሉ ውጤት ነው። በተለይ በፋኖ ትግል ውስጥ ላለፈ ሰው ይሄ ምንም አይገርምም። አዎ ድብና ርዬ በተደጋጋሚ ባንተ ላይ መግለጫ ወጥቻለሁኝ። በተለይ የትግሉን ገመናዎች ስታወጣ እንዳንድ ሚዲያ ሰው እቃወም ይሄ ነበር። እኔ ነኝ። እንኳን ደህና መጣልህ ወንድሜ። እንኳን ደህና ቆያችሁ። አሁንም እኔም የምለው አሁን እኔ ሙሉ እምነት አለኝ ዛሬ ከምንነቃቀፈው ጋር ነገ ተገናኝተን እንደዚሁ መልካም ነገር እንደምናወራ ነገሮቹ ተቀይረው ወደ ህዝብ እንደመጣ ለህዝብ እንደምጠቀም ሙሉ ተስፋ አለኝ። ብዙዎቹ አሁን የማይሆን መስሎ ይታያቸዋል። ይሆናል ብዙ ማሳያዎች አሉ ያለፉ አሁንም እያየነው ስለሆነ ማለት ነው። እና እንግዲህ የሚዲያ ባለቤት ነው። እኔ በአብዛኛው በአንዳንድ ቀጠናዊ ትስስር የሆነ አመራሮችን ሳገኝ እንጂ ሌላውን አባል አላውቁም። እንደ አማራ ፋኖ በጎጃም ግን ሙሉን አውቃለሁ። እና እንደ አማራ ፋኖ በጎጃም ያልገደለው የክልል አመራር የፌዴራል አመራር የለም፣ ያልማረከው መከላከያ የለም፣ ያላመጣው መሳሪያ የለም። ይሄ ቢባል እሱ እንደተናገረውን አይደለም ኢትዮጵያ ውስጥ የኢትዮጵያ መከላከያ ሰራዊት ብቻ ሳይሆን የኢትዮጵያ ህዝብ ራሱ ከቁጥር በላይ ሆኗል። የተማረከው መከላከያ ማለት ነው። የተገደለው አመራር የለም ያ ሁሉ ማለት ነውና ይሄ ለማደናገሪያ ሆን ተብሎ የነበረ ሲያጫውተን ነበር። ክፍል አንድ ላይ ሲያጫውተን ነበር። እሱ ራሱ እንደዚህ አይነት ሰው ሲናገር ነው በጣም ደስ ይለኛል። ለምን እውነት ነው። በቃ የሆነ ነገር ለማግኘት የሆነ ነገር ይዋሻል፣ ግን ዘለቄታ የለውም። ወደ እውነቱ መጥቶ ለህዝብ መዋል በጣም አሪፍ ነው። እና እንዳልከኝ ብዙ ጊዜ እንዳልኩትኝ አሁን እኔ መጀመሪያ ነው የመጣሁት እንዳልኩት ፋኖ ከህወሓት ጋር እየሰራ ነው፣ ከኦነግ ሸኔ ጋር እየሰራ ነው ብዬ መጀመሪያ አዲስ ዓመት መስከረም 3 ቀን ስናገር ሌላው ብቻ አይደለም እዛው ያለው አመራርማ እንዴት ሆኖ ይናገራል? ልክ ነው፣ መነቀፍም መሳደም ይችላል። የማይመለከተው ሰው ግን ውሸታም ብሎኛል። የመንግስት አመራር ውሸት ነው፣ ፋኖ በታሪኩ ከህወሓት ጋር አይሰራም ያለኝ አመራር ነበረ። በሁኔታዎች ግን ትላልቅ አመራሮች መጡ መሰከሩ። ይኸው እየተነገረ ነው። የተናገሩት መሬት ላይ ያለ ሀቅ ነው። አሁን ባለፈው ዜ እናንተ ጋር እያወራን ስለ ስታሊን ገብረስላሴ እያወራን ነበር። ግንኙነት አላቸው በህወሓት እየተዘወረ ነው ስል ሊሆን ይችላል። ግን እነ ስታሊን ምናምን ጀዋር መሐመድ ጋር ምናምን አሉ። እኔ ስታሊን ጋር
የህወሓት አቀንቃይ ነው። እሱ እንደተናገረው በታሪክ በእኔ ትውልድ ዘመን በእኔ እድሜ ኢትዮጵያ ስትፈርስ ቁሜ በማየቴ ደስ ይለኛል ያለ ሰው ነው ስታሊን ገብረስላሴ የሚባለው። ዛሬ እየሰሩ ያለ ከሱ ጋር ነው። ዓላማው ኢትዮጵያ ስትፈርስ ቁሞ ማየት ዓላማው ከሆነ ማን ያፈርስልኛል የሚለው ማን እየዘወራቸው እንደሆነ ይኸው እኔ ብዙ ጊዜ አሁን ፋኖ በህወሓት ብለዋል በዚህ በሻዕቢያ ምናምን የሚለውን መጀመሪያ ተናግሬዋል። የእውነቴን ተናግሬዋል፣ ተረጋግጧል። እነሱ አምኖታል። እንደዚህ ነው ልል አልችልም። ግን የአማራ ፋኖ አለቃው አሁን የአማራ ፋኖ ብሔራዊ ኃይል ምናምን ተብሎ ዘመነ ካሴ ነው አይደል? በዋናነት አለቃው ግን ህወሓት ነው። እዛው ተላላኪ ነው የምለው በድጋሚ ማለት ነው። እና ሞክሮታል። ባለፈው እንደተነጋገርን አማራ ክልል ሜዳው ድረስ መጡ ማለት ነው። በራሱ ልጆች አልሆንም። የኢትዮጵያ ህዝብና መንግስት መከላከያ ሰራዊት መደረግ ያለበትን ነገር አሳይቶ መልሶታል። አረካም ተመልሶ ግን አማራ ክልል በራሱ ልጆች ራሱ ሜዳ ላይ እንደተባለው ራሱ ሜዳ ላይ ሲያገኘው ጣልቃ ገብቶ አለሁ ብሎ ጣልቃ መግባት ብቻ አይደለም መሪ ሆኗል ማለት ይቻላል። አሁን በሚዲያውም እየመራ ነው፣ በአደረጃጀቱም እየመራ ነው፣ አሸማጋይም ነው፣ እየሰራ ነው። ለምን አማራ መበቀል ያለበት በራሱ ነው። እሱ አቅቶታል አይደል? አሁን መሀል ገብቶ ዘመነ ካሴን አማካሪ ሆኗል። አብዛኛው በፋኖስ መደራጅቶ ያለው ወጣት የዛሬ 4 ዓመት 5 ዓመት የነበረውን ጉዳይ የሚረሳ አይደለም፣ በውስጡ ያለፈ ነው እና ይህንን ማሳመን ይችላሉ አመራሮቹ። አሁን ከህወሓት ጋር የተፈጠረውን ጥምረት ማሳመን ይችላል ለዚህ ወጣት ወይስ እንዴት ነው? ድጋሚ እያነሱ ያለው አንተ ምን ትመለከተው ነው? በጣም ጥሩ። በተለይ አሁን አማራ አካባቢ ኢሊቶች አንድ የተሳቱበት መንገድ ወይም ደግሞ የነሱ እይታ የዕለትን ነው የሚያዩ። ጭብጨባ ማለት ዕለታዊ ነገር አለ አይደለ? በዘላቂነት አይታሰብም። በሆነ መንገድ አንተ ሞክረው ለአንድ ቀን ለሁለት ቀን ሊያጨበጭብ ይችላል። ለምሳሌ በደካማ ጎኑ ገብተህ የህዝብ ጥያቄ ምን ነበር የሚለውን 2015 አካባቢ ተጠቅመንበታል። በጊዜው ተደረቡ የነበረው የኑሮ ውድነት፣ የማዳበሪያ ጥያቄ በተለይ ከምርጥ ዘርና ምናምን ከዚህ ከግብርና ጋር ተያይዞ አርሶ አደሩን ተጠቅመንበታል። እንግዲህ አርሶ አደር ታውቃለህ፣ ፖለቲካ አያውቅም፣ ምንም አያውቅም። ለጊዜው እንደ መሳሪያ ተጠቅመነው የነበረው የማዳበሪያን ሮሮ ነው አይደለ? 10 ሺህ ብር ገብቶ ነበር በጊዜው እንደምታስታውሰው። ያንን እንደ አጋጣሚ ተጠቅመን አርሶ አደሩን አነሳስተን ያ ነገር የአብዮት ተነሳ። የህዝብ ጥያቄ ህዝብ ያገናዝባል፣ ሰፊው ህዝብ ያገናዝባል። ውሃ ሙላት ብለው ውሃ ሲሞላ የወሰደውን ያጠፋውን ያጠፋል፣ ግን ያልፋል። ያቺ ታይም ጋፕ አልፋለች። የክልሉ አመራር ጭምር በነበረው ክፍተት አንዳንድ ጥፋቶች ጠፍተዋል። ሰሜን ጦርነት ላይ በነበረ ጊዜ የእንትን ጭፍጨፋ እናስታውሳለን። እዚህ ጎንደር ገባ ብሎ ሁመራ አካባቢ የማይካድራ ጭፍጨፋ ምን ያክል ግፍ እንደተፈጸመብን ለሚያስብ ለሚያንሰላስል የሰው ልጅ ለሆነ ሰው ያን መርሳት በጣም ከባድ ነው። ያን ከፈጸመው በተለይ ሳምሪ የሚባለው ኃይል ሱራን ገብቶ እንዳለ አንተም መረጃው አለ፣ የአደባባይ ሀቅ ነው። ከነዛ ጋር ነው አሁን ንግግር የጀመሩት። በምንም መመዘኛ ናዚዎች የናዚ ጭፍጨፋ ይታወቃል አይደል? በጥቁር መዝገብ እንደሱ አሁን ህወሓት በሳምሪ አማካኝነት በአማራ ላይ ያደረሰው ግፍና መከራ አይረሳም። ያንን ነው ህዝብ ረስቶታል ብለው እነሱ አስበው እንደገና በእጁ አዙር ሊወጉን ያሰቡት። እሱን አላደርገውም። የዚህ ታሪክ አካል መሆን አልፈልግም። እኔ በግሌ እንዳንድ እንደሚያስብ እንደሚያገናዝብ ሰው እንዳንድ የሚዲያ ሰው ይህን ማድረግ አልፈልግም። ምናልባት ለዚህ ትግል አያቅም ብለው ከሆነ እንዲሁ መመካት ወይም ራስን በዚህ ልክ ማሳወቅ አይገባም እንጂ በአማራ ትግል የአቅሜን ከምችለውም በላይ በዚህ እድሜ እንደኔ ዋጋ ይከፈላል ብዬ አላስብም። በግሌ ከኔ በላይ የሚከፈሉ አሉ፣ የከፈሉም ያሉ አሉ። አድጌ ሳላበቃ የአማራን ትግል ሸክም ተሸክሜ ነው እስካሁን እስከመጣሁበት ድረስ የነበረ። ስለዚህ ነገን ካሰፉኝ የኢትዮጵያን መጻኢ ዕድል ለመወሰን ሰላማዊ ትግል እንደሚያስፈልግ ይታወቃል። ከነዚህ ትናንት የኢትዮጵያን ሕዝብ እርስ በርሱ እንዳይናበብ እንዳይስማማ እንዲጠራጠር አድርገው በህገ መንግስት ጭምር የሰሩት ኃይሎች ወይ ሀሳብ የላቸውም ወይም ጥሩ ሀሳብ የላቸውም። ከነዚህ ጋር እንሰራለን ብሎ ማሰብ ከባድ ነው። ያውም በተቀናጀ በሚዲያ እነ ስታሊን ገብረስላሴ ካሁን በፊት ምን ይሰሩ እንደነበር ይታወቃል። ተጠየቅ ቢኖር ሀገር ውስጥ ቢኖሩ ብዙ የሚጠይቁበት ነገር ነበረ።
አሁንም ቢሆን ቀጣይ እንደማይጠቁ እርግጠኛ አይደለሁም። ይሄ ምናልባት የኢትዮጵያ መንግስት ክስ ለመንግስት ልተውና ጉዳዩን ተጠያቂዎች ናቸው። የኛ መሪዎች የኛ ኢሊት የምንላቸው ሰዎች የአማራ ኮዝ በቂ ምክንያት እያለ እዛ ጋር ሄደው የተጣበቁበት ምክንያት አልገባኝም። ጦሩን በነገራችን ላይ ተከታዩን ስለዚህ እንዲነሳ አይፈልጉም። ለእነሱ ይህ ቅዱስ ነው በቃ። ይህን መጠየቅ ያስቀዝፋል እዛ ቀጠና ላይ። ስለዚህ ያረጋል መሆን ኤልያስ ወደዚህ መስመር ሲገባ በተረዳ ነው ባወቅ ነው በገባ ልክ መጠናል። የአማራ ጥያቄ የመለከተኝ ማለት አይደለም። የአማራ ጥያቄዎች እስከሚመለሱ ድረስ የአቅሜን በቀጣይም እንደ ድሮ እሄዳለሁ። ምክንያቱም ከመጀመሪያው ለህዝብን ብሎ የወጣ ሰው የህዝብን ጥያቄ መርሳት የለበትም። እኔ ወይም ያበለጨልጭ ነገር አይቼ ወይም የሆነ ነገር አስገድዶኝ አይደለም። እንደነገርኩ ደሞዝተኛ ነኝ። እንደማንኛውም ሰው እዛ መኖር እችላለሁ። ነገስ ነው ደሞዝተኛ ነኝ ስትል እዛ ካለው ታጣቂ በተለየ ሁኔታ እኔ ደሞዝተኛ ነኝ። አሻራ ሚዲያ ከውጭ ካለው ደሞዝ ይከፈላል። አዎ ቀጣይ የምመክረው የእኛ ዲያስፖራዎች በሚዲያ ስምም ይሁን በተለያየ ነገር የሚልኩትን ገንዘብ ክልሉን ቢያለሙበት። ብዙ ጊዜ አይተህ ከሆነ አማራ ክልል በሰብአዊ ቀውስ ብቻ አይደለም አሁን እየተጎዳው፣ ኢኮኖሚካሊም እየተጎዳ ነው። አንዳንድ የኮሪደር ልማቶች ሲካሄዱ በብልጭልጭ በምናምን እየተሰጠ እንዳይለማ ይደረጋል። ስም እየተሰጠ ማለት ነው። ይህ መቆም አለበት። ጎንደርን ብናነሳ ጎንደር ላይ ምንም ልማት እንዳልተካሄደው በፊትም ስንናገር ነበረ። አሁን አንዳንድ ነገሮች የዳቦ ፋብሪካ ሲጀምር ሌላ ስያሜ ሌላ ፖለቲካ ይሰጠዋል። ረሀብተኛ ናችሁ አሉን። ታዲያ ምንድን ነው እንዴ? አንድ መሰረታዊ ነገር ዳቦ አንቅርቦታል። ምግብ፣ መጠለያ፣ ልብስ አይደል? እና ወጣቱን የሰበኩበት የያዙበት መንገድ ትንሽ ግራ የሚያጋባ ነው። ጦርነት አዙሪት ውስጥ ያለ ክልል ቀጣይ የመልማትን የምታሳልጠው አንድ በማስተማር ነው። እንደነገርኩህ የተዘጉ ትምህርት ቤቶች መከፈት አለባቸው። ይህ ትውልድ ከመሳሪያ እንትን መውጣት አለበት። በዚህ በ21ኛው ክፍለ ዘመን ቀጣዩን ትውልድ አቀንጭረን። በነገራችን ቅንጨራ በትምህርት ብቻ አይደለም። አይተህ ከሆነ አምቡላንሶች በፋኖ ተማርከው ነበር በጊዜው ሲቪል አስተዳደሩን ስላለ። ስንት እናቶች ናቸው የሞቱ? ፖሊዮ ክትባት አማራ ክልል አሁን አለ። በጣም የሚያሳዝን ነው። ይህ የማይሰማው ትውልድ ለእኔ ከሰው በታች ነው። ሰውነት ይቀድማል። ጦርነትን እንደ መውጫ መንገድ እንደ ማሸነፊያ መንገድ የሚያይ ኢሊት ካለ ይህ መስተካከል አለበት። ዲያስፖሮች እዚህ ላይ ቢሰሩ ለሎድና ለሌላ ለዚህ ለጦርነት ብር ከሚልኩ ላልተቀደሰ ነገር ከሚልኩ ክልላቸውን ቢያለሙ ይሻላል ባይ ነኝ። በእኔ እይታ በእኔ ምልከታ ከመጣህ በኋላ እንግዲህ ያረጋል እንኳን ሰነበትክ፣ ግን ያው ኮንቲኔንስ የሆነ ግጅመት እንዳላቅ አለውና ምን ፊድባክ እያገኘ ነው ከተለያየ ቦታ ላይ? ብሩኬ እንግዲህ በጣም ከኔ መጥፎ ሪያክሽን እየመጣ ያለው ቀኝ ብለን ያደራጀናቸው ከተማ ላይ ለትግሉ ምንም አስተዋጽኦ የሌላቸው እኔ አንዳንዶችን አውቃቸዋለሁ። በፊት የነበራቸውን ስያሜ ቀይረው እኔ ከማንም በተሻለ ከማንም አመራር ከማንም እዛ ላይ ትግሉ ካለ በተሻለ በዚህ በተለይ በቀኝ ጉዳይ እኔ መረጃ አለኝ፣ ቅርበት አለኝ። መረጃውን ለኔ የሚሰጡኝ ነበረ እና ይሰድቡኛል አንዳንዶችን አይና አሁን አዲስ አበባ መጥቼም ከሆነ መስሪያ ቤት ያገኟቸው አሉ። ምናልባት ያደርጋል በዚህ ጉዳይ ገጥሞ ሊሆን ይችላል አሉ። ከሆነ ቦታ ላይ ስብሰባ ብለን አጋጣሚ ቁጭ ብዬ ረፍት አድርጌ ስልክ እያወራሁ ፎቶ አንስተው ለቀውታል። ለእነሱ ትልቅ አቺቭመንት ነው። አየህ አይደል? ያነሱኝ ብነግርህ ከሆነ ፎቅ ላይ ሆኖ በሆነ በኤክስትሪም ለንግሹት በካሜራ እንትን ይታወቃል። አሁን ዘመናዊ ስልኮች አሉ፣ አልትራ ስልኮች አሉ፣ አይፎን ስልኮች አሉና ይሄን ያላፍርም አምኜበት የመጣውን ነገር በድፍረት ነው የምናገረው። ኢትዮጵያዊነትን አልክድም። ኢትዮጵያዊነት አስገድዶኝ ነው የመጣሁኝ አይደለ? በቃ ጦርነት በቃ ተደብቀው። ግን እነዚህ ሰዎች ወይ ባሉበት ተቋም ባፈጻጸም ዝቅተኞች ናቸው፣ የበታችንነት ስሜት የተጠናወታቸው ናቸው። ይህ ለአማራ ፋኖ እችን ያክል እንኳን አስተዋጽኦ ያላደረጉ ናቸው። አሁን የሶሻል ሚዲያ ላይ እያሉ ፋኖ በለው ጀግና ምናምን ነገር ያሉ ግለሰቦችን እንደዚህ ሲያነግሱ ምታያቸው ከተማ ውስጥ የተወሸቁ ናቸው። ስራቸውን ቢሰሩ መልካም ነው። እነሱ ናቸው በዋናነት ትግሉ ላይ ያለ ሰው። እኔ እስካሁን የደወሉ የሚጠይቁኝም በቃ የቻልሆን አድርገሃል ነው። ብትቆይልን ጥሩ ነበር፣ የቻልሆን አድርገሃል፣ ፈጣሪ ባለበት ይጠብቅ ነው። እኔ እውነቴን ነው የምናገር፣ ከልብ ነው። የደውሉ ያበረታቱኛል። አንዳንዶች ያው ሚስጥሩ ንገረን
ከኛ በላይ እኮ አንተ መረጃው ይኖርሃል፣ በቃ አንተ ስትሄድ ደነገጠን የሚሉኝ አሉ። በነበረ የትግል ወቅት ለዛ ለትግሉ ታማኝ ነበሩ። አንድም በእኔ ክፍተት አታገኝም። ትናንት አንድ እንትን ጋይንት አካባቢ ጋሳ እንደዚህ ዘራፊዎች አሉና መከላከያ እርምጃ የወሰደበት አንድ እንትን አይቻለሁ ማህበራዊ ሚዲያ ላይ። ከኤልያስ ደባሱ ጋር ሲዘርፍ የነበረው በፋኖ ቁጥጥር ስር እርምጃ ተወሰደበት ይላሉ። አያል ፖለቲካ አንዳንዴ እኮ እውነት እኔ ለመረጃ እንግዲህ ቅርብ ስለሆነ እያንዳንዱ ነገር አያለሁና ምን ያክል በሬ ወለደ ወሬ እንደሚወራ ትታዘባለህ። ይህን ስራ ተጠቅመንበት አልፈናል። 2014 2015 ምናምን ሰላማዊ ትግል ላይ ያው ተጠቅመንበት አልፈናል። ባይጠቅምም ሁሉ የነበረውን ያኔ አማራ ክልል የነበረውን መንግስት በጊዜውም ቢሆን እንትኑ አሽመድምዶት ነበር። በጊዜው ተደናገጠ። ሶሻል ሚዲያ ለበጎ ካልተጠቀምበት ያው ታውቃለህ፣ ግን ለበጎ እንጠቀምበት ነው። አይጠቅምም ነው፣ አገር ያፈርሳል። በቃ እና አሁን እዚህ ከተማ ውስጥ መሀል ሀገር ካለው ነው ክልልና መሀል ሀገር ካለው ትልቁ ቻሌንጅ ገጠመኝ ነው የምትለኝ? አዎ መሀል ሀገር ካለው አዲስ አበባን ብለው ባህር ዳር ብዙም አልቆየሁም። አዲስ አበባ ላይ ግን ከሆነ ኪሎ ሜትር በርቀት አንስተው እንደዚህ እናውቃለን ምናምን እንዴ። አዎ ህዝቤን ብዬ የመጣሁ እነዚህ ሰዎች ምንም ጥቅም የላቸውም፣ አሻራም አላደረጉም። ያው እንደዚህ ዝም ብለው ከማባላት ከመጻፍ ውጭ እርባና ቢስ ናቸው እና ስራቸውን ስሩ፣ ግዴ ለማይጠቅማቸው ነው የምላቸው። እንደው ግለሰብ እንደው ተራ ሰው ማንሳት ባልፈልግም እንደወጣው አካባቢ ቅዳሜ ገበያ የምትባል እንግዲህ በትምህርት ምንም ነገር የሌላት ምናልባት አርቱ ላይ ብትቆይ ልትጠቅም ትችል ነበረ። በጎፈንድሚ የምትተዳደር ስዊዘርላንድ ሀገር ያለች በፋኖ ስም በተለይ የአማራ ህዝባዊ ኃይል ጎጃም ላይ እነዘመነ ካሴ ሲያቋቁሙት እዛ ላይ አሰባሳቢ ጋሻ በሚል ብዙ ሚሊዮን ብር ቅርጥፍጥፍ አድርጋ የበላች አንዲት ፋኖ ትግል ላይ መጣ። እኔን የሆነ ነገር ስትል ስልክ ሪከርድ አውጣ ዘረገፈችው። ምናልባት መሪ ተበዮችን እዛ ላይ አሳጠች። ምንም ነገር የለም አመኘበት ለወጣው ትግል ለግለሰብ አልሞትም። ህዝብን ብሎ ለወጣ ሰው መሪ ልታከብር ትችላለህ እንጂ መሪና አንግሰህ የሆነ ቦታ እንትን አለ ህሊና ስለማይፈቅድና እንዲህ አይነት ሰዎች ናቸው እየረበሹ ያሉ ባህር ማዶ ሆነው እንድትሞትላቸው የሚፈልጉ። ይሄ ነው በሳይበር ላይ ነው በተለይ የፋኖ ትግል በሳይበር ነው የተጧጧፈ ያለ። እውነተኛው ታጋይ ያው የነገርኩህ ነው። በክፍል አንድ ያወራ ነው። ውስን ተዋጊ ነው። እሺ ያደርጋል። አይ ጥሩ እንኳን እንዲህ ተረድቶት መጣ። በእውነት ለመናገር ግን እኔ እንዳልኩ ከመጣሁት ቆይቻለሁ። እኔ 2018 በቃ ሙሉ አዲስ ዓመት ነው የመጣሁት። እኔ በግሌ እንደ ሀገር ደስ እያለኝ ነው እንደ ህዝብ፣ ምክንያቱም ለውጥ እያየሁ ስለሆነ ማለት ነው። ብዙ ለውጥ አለ አሁን። በዛን ሰዓት አብዛኛው ሰው በተለይ ከክልሉ ውጭ ያለውና ዲያስፖራው ምናምን የሚዲያውን ጋጋታ ነበረ። መሬት ላይ ያለው በሙሉ ማህበረሰቡ ድጋፍ አድርጎበት እንደሚታገል ነበረ። ግን ፋኖ እንደተነጋገሩ ነው በፋኖ በስሙ ነው የሚነገድ፣ በአማራ ህዝብ ስም ነው የሚነገደው። መስጠት የሌለበትን ነገር በግልጽ ስለምንነጋገር ነገ ደግሞ እውነቱ ስለሚወጣ ዛሬ ውሸት ነው ምናምን ተብሎ የስድብ ጋጋታ ቢኖር ተሰጥቷል። ምንም ዋጋ የተከፈለበት ነገር ዋጋ አጥቷል። እኔ የማውቀውን ብቻ ነው የምናገረው። እውነት ለመናገር ምናልባት ህወሓት ስንል ሰው ሙሉ የትግሬን ህዝብ መሳደብ አይደለም። እኔ ብዙ ጓደኞች የትግሬ ናቸው። በጣም የትግራይን ህዝብ ወዳለሁ። ኦነግ ስል ኦሮሞ እንትን ማለት አይደለም። በጣም ብዙ የኦሮሞያ ጓደኞች አሉ። የኦሮሞን ህዝብ በጣም ማከብር ሰው ነኝ። ግን በወልቃይት ጉዳይ ከራሴ ቤተሰብ የቅርብ ቤተሰብ ሳይቀር ዋጋ የከፈለበት ነው። በታሪክም በምንም ብዙ ነገር የተባለበት ነውና ዛሬ እነዚህ የፋኖ መሪነን የሚሉትም ተቀባይነት እንዲኖራቸው ያደረገም አንዱ ማን ነው? ወልቃይት ጠገዴ ነው። በዛ ስም ነው አማራ ማለት የጀመሩም። ወልቃይት ጠገዴ ሳይጠሩ አማራ ብለው አያውቁም። ተቀባይነት እንዲኖራቸው ካደረጉ በኋላ አንድ ትልቁ ክደት እዛ ላይ የካዱት ክደት ነው። አሁን ከህወሓት ጋር እየሰሩ ነው ምናምን ማለቱ አይደለም። ይስሩም የሚመጣውን እናያለን። ግን ወልቃይትን አልሰጠንም የሚል ካለ እሱ ውሸትም ተሰጥቷል። ለምን ቢባል እኔ በጣም የሚያሳፍረኝ ማለት ነው። የማልናገረው አሁን ብዙ ጊዜ የተናገሩትን ዞር ብሎ ማየት ይችላል። መሬት ላይ የሌለ ነገር አንድ የለም። ይህን ያልተናገሩትም እስካሁን ለእኔ ጀግኔ ማለት እችላለሁ። ኮሎኔል ደመቀ ዘውዱ ለእኔ በጣም ጀግኔ ነው። በጣም ማከብረው ነው። ማንም ፈርቶ በዛ ስርዓት በዛ አገዛዝ ስርዓት ከሀገር ውጭ ሆኖ በኤርትራም በዛም ተሳዶ አቅም አጦት ነው የተሰደደኩ። ግን የማይደፈረው መድፈር ያሳየው ኮሎኔል ደመቀ ዘውዱ ነው። የማይደፈረው ማለት ነው። ከዛ በኋላ ነው ለውጥም የመጣ። አሁን ያለንበት ሁኔታ እያየን ያለ አንዱ በሱ ነው ብዬ አምናለሁ። እንደኔ ሐምሌ 5ን የማያስታውስ የለምና
ይህ ትግል ሲጀመር በሱ በኩል እሱም ስለሚያውቀው እነሱም ስለሚያውቁት ብዙ መልእክተኛ ሄዷል። አብረና እንታገል ተብሎ ማለት ነው። ስለሚያውቀው ወታደር ነው ሁሉን ነገር ስለሚያውቀው ግን አልተከተላቸውም። እሱን የሆነ ነገር ለማድረግ ብዙ ሰርጎ ገብ ተልኳልም ሞክረዋልም እውነት ለመናገር ማለት ነው። አሁን ምንም አይነት የፖለቲካ ልዩነት ቢኖር ኮሎኔል ደመቀ ዘውዱ ግን የሆነ ነገር ለማድረግ ማሰብ ይሄ እንደኔ ይሄ በጣም ክደት ነው። ታሪክ ማበላሸት ነው። ለምን ዛሬ እንደዚህ አገሩ ላይ ገብቶ ክልሉ ላይ የሆነ ነገር እያነሳ እንዲወርቅ ያደረገው መጀመሪያ ማን ነው? የሱ ጀግንነት አይደለም፣ የሱ አንደበት አይደለም፣ ኮሎኔል ደመቀ ዘውዱ ነው ይህን መንገድ ያሳየው ማለት ነው። ይህን ሰውዬ ደግሞ አክብሮ መያዝ አለበት እንጂ በሱ ላይ ሌላ ሴራ ሊደረግ አይገባም። ይሄ እንዴት ሆነ ከተባለ የህወሓት አቀንቃይ ለኮሎኔል ደመቀ ዘውዱ ያለውን ሁኔታ ማንም ያውቅ ነው። በእነሱ በኩል ነው ተልዕኮ አስፈጻሚ ነው ምንም። ለዚህ ነው እንዴ ደመቀ ዘውዱን ህወሓት የሆነ ነገር አርግልኝ ካለው ይሄ ኃይል የማያደርግበት ምክንያት ምንም የለም። ሞክሮም ሲያቅተው ትቶታል እንጂ እኛ ስለምናውቅ ነው መሬት ላይ ያለው ነገር ማለት ነው። እና ብዙ አሳፈሪ ነገሮች አሉ። ግን አሁን መስመር እየያዘ ነው። አሁን እንደተባባልነው አሁንም ቢሆን ይሄ ማህበረሰብ ሰልችቷል። ደግሞ እንዳይሰለች ይሆን አዳዲስ ነገር እያመጡ ማህበረሰቡን መሳብ የተለመደ ባህሪያቸው ነው። እንዳልነው ነው ይሄ ዓመት የኛ ነው ሲባል በዛና ዓመት አውሮ ሲሮጥ የነበረ ማህበረሰብ ይሄ እንደዚህ ልናደርግ ነው ብዙ ተሸውዷል። አሁን ደግሞ አንድ ሆነናል። አንድ መሆን ነበር የቀረን፣ አንድ ሆነናል። አሁን በቃ አይታችኋል እኮ ሚዲያውን እኮ ኤልያስ ያዩን አሁን እኮ የዛ እንትን ሲሉ ማለት ነው ለህዝብ መግለጫውን ሲሰጡ ማታውን 4 ኪሎ ገብቶ የሚያሩ ነው የሚያስመስለው በማህበረሰቡ ዘንድ ያላቸው እንትን ማለት ነው። አንድም ሆነ 2 3 ሲዋጋ ነው የኖረ። አንድም ሆነ አሁን መዋጋት ነው ያለው። አንድነቱ ግን እንዴት ነው ነው? እኔ አሁን በጣም አንድነቱን በጣም የምፈልገው ነበር። ወዛ ሳለሁ እጠይቃለሁ፣ ስለ አንድነቱ እጠይቃለሁ። አመራሮችን በቅርብ ስለማገኝ ለምንድን ነው ግን አማራ አንድ ሳይሆን ያምርብናል ወይ ብዬ እጠይቃለሁ። አንድ መሆኑ በጣም ጥሩ ነው። እንደኔ አንድ መሆኑ ደስተኛ ነኝ። ለምን እንደዚህ በተናጠል እየመጣን ምን እያልንም ከምን አንድ ሆኖ ተደራድሮ ሲመጣ የሚመለስ ጥያቄ ይኖራል። ለአማራ ህዝብ ይጠቅማል አንድነቱ። አዎ አንድነቱ የሚጠቅመው ለድርድር ነው እንጂ ይሄ በውጊያ በምናምን እንትን የሚባለው የማይሆን አንድነቱ የሚጠቅመው ለድርድር ነው። ይሄን አንድነት ለድርድር ካልተጠቀመውማ በቆየበት ሁኔታ ማህበረሰብን እየጎዳ እየበደለ ይቆያል እንጂ ምንም ነገር የሚመጣ የለም። ይሄ ህዝብ ደግሞ በስልቸቱና ፊቱ ማዞሩ አይቀሬ ነው። የምናገረው ነገ የሚያደርጉት አሁን አማራ አንድ ሆነ 4 ኪሎን በቁጥጥር ስር እንዳደረጉ አድርገው እየተናገሩ ያለ ይሄ መሆን ስለማይችል ደግሞ ከሆነ ጊዜ በኋላ ከሶማሌው ጋር አንድ ሆነናል፣ ከአፋሩ ጋር አንድ ሆነናል፣ ከደቡብ ጋር አንድ ሆነናል፣ ከኦነግ ጋር አንድ ሆነናል መግለጫ ያመጣል። አሁን ልንይዝ ነው ይቀጥላል ይሄ ነገር በዚህ እንትን ማለት እግር መንገዴን ግን እዚህ ላይ እንደዚህ ማነሳው ባለፈው ላይም ፕሮፓጋንዳ በቃ ይሆናል አይደለ ማህበረሰቡን የሆነ ሚዲያ ላይ ባለው ነገር ብቻ መንግስትን መጣል እንደሚቻል ሁሉ የኢትዮጵያ ፋኖ በደቡብ ተመስርቷል ተብሎ እነዚህ ሰዎች ክልሉ ላይ ብቻ ያለውን አማራ ብቻ አይደለም መጉዳት ይፈልጉ ከክልሉ ውጭ ያለው አማራ በሰላም እንዳይኖር ምንም መሬት ላይ የሌለ ነገር አየር ላይ ግን ሰርቶ መኖር የሚችልን ሰው በሌላ ስም እያስጠቆሩ እንዲማረር የማድረግ ፍላጎት አላቸው። ነገ ምን ይሆነን በሶማሌ ክልል ያለው የጅጅጋ ፋኖች ተብሎ የሆነ ነገር ሊወጣ ይችላል። በድሬዳዋ ያሉ የአማራ ልጆች እንዲዋከቡ የሆነ ግንኙነት ያለ አድርገው ሚዲያ ላይ ብቻ አቀነባብረው ያወጣሉ። ይሄ አይነት ነገር የአማራ አንድነት ብቻ ሳይሆን እንደ ኢትዮጵያ አንድ ሆነ ብለው በየክልሉ በየብሔሩ ጠቅሰው የሚያመጡት ነገር አለ። ከጋምቤላ ጋር እየሞከሩ ነው ሚዲያ ላይ። እዛ ላይ ግን በክልሉ ተወላጆች ላይ የሆነ ነገር እንዲደርስ ይፈልጋሉ። አያዝኑም፣ ለማህበረሰብ አያዝኑም። አይተነዋል። ማህበረሰብን የሚያነሱት ለሽፋን ብቻ ነው። በተግባር ከነሱ በላይ ማህበረሰብን እየጎዳ የለም እስካሁን። ከነ ኤልያስ መምጣት በኋላ ምን ፊድባክ አለ? እውነት ኤልያስ በመምጣቱ በጣም ሌሎች ማብሮ መጣታቸው ተንብል ተደናግጠዋል። ማለት እንዲህ የማይመጣው ግሩፕ ድንጋጤ ፈጥሮበታል። ለምን ለህዝብ የሚያስብ ብዙ ኃይል አለ እዛ ውስጥ ጥያቄው ያልተፈታለት ብዙ ስላለ ኤልያስን ተከትለው ብዙዎች የመጡበት መንገድም አለ። ለመምጣትም እንትን እያሉ ነውና አሁን እንትን ተብሏል። በነገራችን ላይ እኔ በነበርኩበት ሰዓት አባል እንደፈለገው ነው መንቀሳቀስ ይችል ነበር። አሁን ግን ዋርድ እያለ ጀስት ይጠበቃል። ለመሄድ ምናምን እንትን የለውም፣ ነፃነት የለውም።
ምክንያቱም በኃይል ይዞ የማቆየት ስራ ጀምረዋል አሁን። ምክንያቱም መንገዳቸው እንዳልተመቸው ስለሚያውቁ ህዝብን ወገንን ብሎ መምጣት የሚፈልግ ስላለ አብዛኛው ራሱን እያገለለ ስለሆነ በኃይል ይዞ ማታገል፣ እምቢ ያለን እርምጃ መውሰድ። ምክንያቱም እሱ አሁን የሚዲያ ሰው ነው፣ ሁሉን ነገር አይቶት መሬት ላይ ያለውን እውነት አይቶ ስለመጣ በየአባሉ ደግሞ ያውቁታል፣ በየስብሰባው ይገኛል። በሁሉም አባሉ እሱን በጣም ያውቀዋል። በጣም ነው ታማኝ ታጋይ ነው። እውነቱን ለመናገር ስለመጣ አይደለም፣ በጣም ብዙ ተስፋ የሚጣልበት ነው። ጥያቄዎችን ይጠይቅ እንደነበር እኛ እናውቃለን። እና በሱ በመምጣቱ አሁን ብዙ አባሎች ተስፋ ቆርጠዋል። ለምን? እውነትን ያሳያቸው ተናግሯል። ከዚህ አኳያ ምንድን ያጋጠመ ኤልያስ አንተ? ወደ እኔው ገጠመኝ ከመምጣቴ በፊት በተለይ ያረጋል እሱ በሱ አረዳድ የተናገረዋል። አንድነትን በተመለከተ ይህ አንድነት ብዙ አይቆይም የሚያሩበት በርካታ ምክንያት አለኝ። በተለይ የአማራ ፋኖን አንድ ለማድረግ ዋጋ ከከፈሉ ሰዎች አንዱ እኔ ነኝ። እስከ ሱዳን አብደራፊ ድረስ ገብተን የመጀመሪያው የአማራ ፋኖ አንድነት ምክር ቤት በተለይ ይህ የአማራ ፋኖ አንድነት ምክር ቤት የሚባለው የጎንደሩ የአማራ ፋኖ በጎንደር የሚባለው ጎጃም ላይ በጊዜው የአማራ ህዝባዊ ኃይል ይባል የነበረው የአማራ ፋኖ በባህር ዳር ራሱን ችሎ የወሎ ቤት አማራ ፋኖ እነዚህን ይመራ የነበረው በተለይ ሻለቃ ሰፈር መለስ ይባላል። የአባት አርበኛ ነው። ከጊዜያት በኋላ እስክንድር ነጋ ነው በነገራችን ላይ ትጥቅ ትግል በይፋ ያስጀመረ እስክንድር ነጋ ነው። እዛ በፊት የነበረው ዘመነ ካሴ ምስር ቤት ነው የነበረ ሰላማዊ ትግል ነው የነበረው። ያን አፈረሰና እስክንድር ነጋ የአማራ ህዝባዊ ግንባር የሚል ጀመረ። የእስክንድር ነጋ ትጥቅ ትግል ማስጀመር ተከትሎ የተለያየ የጎራ መደበላለቅ ተፈጠረ። ጎጃም ላይ የተወሰነው ክፍል የዘመነ ካሴ ደጋፊ፣ ግማሹ የእስክንድር ነጋ ደጋፊ፣ ወሎ ላይ በተመሳሳይ፣ ጎንደርም በተመሳሳይ፣ ሸዋም በተመሳሳይ። ከዛ ምን እናድርግ ብሎ ዲያስፖራው ገንዘብ ማሰባሰብ ጀመረ። ገንዘቡን ማሰባሰብ የጀመረው እስክንድር ነጋ ነው የነበረ። ወደ 3 ሚሊዮን ዶላር አካባቢ ነው በነበር የመረጃ የወጣው። ያ ገንዘብ ክፍፍል ላይ ለዘመነ ካሴ ደጋፊዎች አልደረሰም በሚል እስክንድር ነጋ ከጎጃም ተባሮ ሸዋ የገባበትን አጋጣሚ ያውቃለሁኝ። ምናልባት እንግዲህ ብሩክ እንደምታስታውሰው እስክንድር ተይዞ አዲስ አበባ ለጥያቄ ሲመጣ ያኔ በአብዮት ደጀን ላይ ያስመለሰነው ነበረ። ቃለ መጠይቅ ያደረኩት እኔ ነኝ ነበርሁኝና ደጀን ላይ ያኔ ታሪካዊ አጋጣሚ እንደዋል ነበረ። እሱ እስክንድር ነጋ መመስከር ስለሚችል እስክንድር ያስደውል ነበር ለኔ ነው በቀጥታ። ያው ማርሸት እድሉን አግኝታ እኔ ምናምን ትላለች። የማርሸት ያኔ እዚህ ግባ ማይባል ማይታወቅ ሰው ነው ነበርና ቃለ መጠይቅ ሰርተን ጨርሰን ዘመነ ጋር የተነጋገሩት ነበር። በተለይ እኔ እስከ እስር ቤት እስከ ሞጣ የጎጃሙን ቀጠና ይዘቆይ በሚል ያው የምታየው ነው እንግዲህ እርስ በርሳቸው መካከር ጀመሩ። እስክንድር የራሱን ኃይል አቋቋምና ሸዋ ከገባ በኋላ ይሄ በተለይ ከጎጃም እያለ በዲያስፖራ 3 ሚሊዮን ብር የወጣው እዛ አምጣ ስለተባለ ሸዋ ገባ። ሸዋ ከገባ በኋላ በተለይ ህዝባዊ ግንባር የሚባለውን ወደ በተለይም ደግሞ አፋድ ተብሎ የተጠራውን ከጎጃምም እነ ማስረሻ ሰጤና ሌሎች ኃይሎች አብረው ተከተሉት። በሁለት ጎራ ነበረ። አሁን ቢቢሲ አማርኛ የዘገበው ነው ከሆነ ሁለት ግለሰቦች ይመሩት የነበረው የትግል መስመር ወደ አንድ ቋት መጣ የሚል ዘገባ ይቻለሁኝ። እስክንድር ነጋን ደግሞ የጠሉት ስለነበር አሁን ከዛ ከወሳኝ አማራነት ቁልፍ ቦታ ሲያነሱት በራሱ ጊዜ ስልጣን አልፈልግም፣ ኃላፊነት አልፈልግም፣ አባል ሆኜ ነው መቀጥል ብሎ ሲናገር እነዚህ የዘመነ ካሴ ደጋፊዎች በውጭ በአገር ውስጥ ያሉት እስክንድር ነጋ ይገደል የሚል ዘመቻ ጀምረዋል። ይህ ነገር ሲያስተጋቡት የእስክንድር ደጋፊዎችን አስቆጥቷል። ተጨባጭ ነገር ነው የምነግርህና እስክንድር ነጋ ጌታ አስራደ ዳውንት ላይ ያው ድርድር ያደርጉ እንደነበር በኋላ እነ ረዳት ፕሮፌሰር እያሱ መጥተው እንደተደራደሩ ይሄ ትግል የብዙ እጆች አለበት ከነ ህወሓት ከነ ሻዕቢያ አስፈጻሚነት ባልተናነሰ እዚህ ላይም ራሱ በጫካ ስልጣን ክራክ አድርገዋል። አሁን የእስክንድር ነጋ ደጋፊዎች ቋፍ ላይ ያሉ በጣም ተናደዋል። አንድ ፖለቲካ እንደሚያውቅ እንደ ቅርበት ሰው ይሄን አቅ ስለነበረ እስካሁን ሲጓተት የነበረው በሁለቱ መሪዎች ነው። በእነዚህ መሪዎች አለመግባባት ነበረ። ስለዚህ ያ ተጽዕኖ የነበረን መሪ አውርደህ ታች ዘጭ ስታደርገው ኩርፊያም አለ አልፈልግም አለ። ይሄ ኩርፊያ ነው የሚያሳይ። አልፈልግም ካለ ትግሉን አልፈልገውም አይደለም። በውጭ ያለው ዲያስፖራ አብዛኛው አሁን የእስክንድር ነጋ ደጋፊ ኩርፊያ ላይ ያለ ሚዲያዎችም ተከፋፍሏል ያየህ ነውና ያልተቀደሰ ጋብቻ ነው። አንድነት አልመጣም ብዬ በድፍረት እንድናገር ካደረገኝ ነገር ይሄ ነው። እነዚህ ወሳኝ ሰዎች ተጽዕኗቸው ቀላል አልነበረም። በዛው ሜዳው ላይ ላለው ማለት ነው። አሁን የሆነ ኃይል ኃላፊነት ይዟል ነው። አሁን የመጣው ኃይል ደግሞ ጎጃም አካባቢ በቃ የለም አሁን ሻምፒዮን ሁሉ እየተከፈተ ነው ምናምን ባህር ዳር ላይ እኮ እዛውኛ ቀኝ ብለን ባስገባናቸው ሰዎች ርችት ሲተኮስ ተደብቀው በኋላ ተጠያቂ ሆኗል። የታሰረው ተጠያቂነት የሚያመልጥ የለም።
ባህር ዳር ላይ ያንዳንዷ መንገድ አሁን ካሜራ ተገጥማለች። እንደው መሸወር አይቻልም። ድሮና ዘንድሮ ላይ ያልኩኝ ለዛ ነው። በጥሩ ጊዜ ቀኝ ብለን ያስቀመጥናቸው ሰዎች ነበሩ። በነገራችን ላይ ግርግሩን የሚፈልጉትም አሉ። እዛ ላይ ከተማ ላይ የሆነ ሁከት እንዲነሳና እነዚህ ሰዎች ጥምቀት ላይ እንግዲህ አውደ ዓመት አለ። ክርስትና የራሱ እምነት የራሱ አከባበር የራሱ እሴት አለው። ግለሰብን ሁሉ ሰርገው እየገቡ አውዱን ሁሉ እየቀየሩት ነበርና ታዘበናል። ይሄን ሁሉ ክብረ በዓል ላይ ግን ነውር ነው። በጣም ነውር ነው። ጊዜና ቦታ ለይታ ነው። ሄድ ኳርተር አለው። አይ ብሩኬ አሁን የኢትዮጵያ መንግስት አሁን የደረሰበት የቴክኖሎጂ ምጥቀት እኛን አንድ እንዳንሆን አድርገናል። ተረጋግተን እንኳን ከአንዱ ቦታ ኳረን አናቅም። አርሶ አደር ቤት እያንኳኳን ነው የምናድር የነበረው። ስብሰባ እንኳን ተረጋግተን ከሆነ ቤት እኮ መሰብሰብ አንችልም። ብልጽግናም በየቦታው እዛው ፋን ውስጥ መረጃዎች አሉና ቅድም ነግሬህ ነበረ። ሟቹ ሌላ ሆነ እንጂ የሞት ነው እኛ ነበርንና ቤዝ ለቀን የእውነቴን ነው የምነግርህ። የሆነ ቤዝ አሁን ይሄ ሽመቅ ተዋጊ ነው፣ መደበኛ ተዋጊ አይደለም። በየጉሬለው በየምናምን ነው የምታገኘው። የሆነ እንትን ሲል መከላከያ አድማ ብተና መጣ ሲባል ሱሪው እስከሚወልቅ ይሮጣል። የሆነ አጋጣሚ ሲያገኝ ይተኩሳል። አይተኩስም አይደለም ይተኩሳል። የሆነ በሽምቅ ውጊያ ነውና ይሄ የትም ያሻግራቸው። ምናልባት ክልሉን ያወድማል። ጦርነት አውዳሚ ነው። ጥያቄው ስለማይፈታ በዚህ መንገድ ጦርነቱ ይበቃ ብዬ እንድናገር ያስገደደኝ አንዱ ይሄ ነው። ቤዝ የለም። አሁን አስረስ ማረን ማርሸት ፀሐዩ ግለሰቦች አባይ ሸለቆ ተደብቀው የሆነች ጊዜ ደግሞ ትንሽ ፋታ ሲያገኙ መከላከያ ተመለሰ ሲሉ ደብረ ወርቅ ዙሪያ ሊመጡ ይችላሉ። ቢቸና ዙሪያ ገጠር ላይ ነው እንግዲህ ምነግርህ። ምናልባት ከሆነ ካልተያዙ ቦታዎች እንግዲህ መንግስት ሆን ብሎ ሊሆን ይችላል። ዋሸራ ነው የእስር ቤት ያለበት አካባቢ። መከላከያ ይወጣል ይገባል ይተዋል። ለዛ ላይ ነው ብዙ ጊዜ ኃይል የምታገኘው። ዋሸራ ማለት ትንሽ የሰፈር ናት። ምናልባት ስሟ ትልቅ ነው የቅኔ ሀገር ስለሆነችና ትልቅ ከተማ እንዳትመስል በጣም ትንሽ ሰፈር ናት። ቤዝ የለም፣ ቋሚ ቤዝ የለም። ማህበረሰቡ ደግሞ ተሳቀቀ። እንግዲህ ታውቃለህ አንድ ቤት እኮ ብዙ ጎደሎ ነገር ይኖራልና ሁሌ ስትሄድበት እንግዲህ ቤት አይደለ ብዙ ገመናን ከተምትይዝበት ነው፣ ልጅ የምታሳድግበት ነው። አንተ ሄደህ ስትቆምበት ትንሽ ይደብራልና ይሄ ማህበረሰብ ተሰቃየ። ሸክም የሆኑት ለማህበረሰቡ ነው። እነሱም አንዴ ይሉንታቸውን ጥለዋል። ማህበረሰቡ መስቀልቅል ውስጥ ነው የወጣው። በትምህርት ጎድተው፣ በሰብአዊ ነገሮች ጎድተው፣ በኢንፍራስትራክቸር ተጎድቶ ክልሉ ተጎሳቅሎ አንድ ወላድ በትክክል ሄዳ ሕክምና ማታገኝበት ጊዜ ደርሰን በቂ ሕክምና የለ። ብዙ ሰው የሚለው እሱን ነው። አሁን ብዙ ሰው የሚያዝነው ጉዳይ ያለፈው አለፈ፣ ግን አሁን እንደገና ሻዕቢያ ገፍቶ ጦርነት ወደ ትግራይ፣ ህወሓት ገፍቶ ጦርነት ወደ አማራ ክልል ሲያስገባ ለተጨማሪ ጉስቁልና፣ ለተጨማሪ አለመማር፣ ለተጨማሪ ምስቅልቅል ይህን ለማስቀጠል የሚቀበል ፖለቲካል ደረጃው ምን አይነት ነው ብሎ ያነሳሉ ብዙ አካላት። እዛ ያለው ሰው ጋርስ ምንድን ነው ዲስከሽኑ ምንድን ነው ያወራዋሉ ያፍተሉ እንደዚህ ብሎ አይ እንትን ነው አሁን ይሄ ማህበረሰቡ ጋር የሚነገረው ነገርና እዚህ ማህበረሰቡ የሚያውቀው ሌላ ጉዳይ ነው። አመራር ለአመራር የሚያውቀው ነገር አለ። ሚዲያ ላይ ያለውም ሌላ ነገር እየሆነ ነው። እኔ ይሄ የህወሓትን ቁርኝት ከፊት ነው ያወቅኩት። ሚዲያው ላይም አልታወቅም ነበር መጀመሪያ፣ ውስጥ ላይ ግን እናውቀዋለን። በጣም ከሚያሳፍረው እኮ እነዚህ ሰዎች ይህን ሁሉ ወጣት ዋጋ እንዲከፍል ያደረጉት እንዲከተላቸው የሚያደረጉት ሲናገሩት የነበረ ቃል ማንም ግልጽ ነው ስለምናውቀው ነው። አሁን ሰሞኑን መግለጫ የሰጡት ጀነራሉ በሰሜኑ ውጊያ ጊዜ እሳቸው በሚናገሩት እሳቸውን ብሎ ያልተከተለ ወጣት የለም መሪያችን ተብሎ ማለት ነው። ስለ ህወሓት አስከፊነት ከጀነራሉ በላይ የተናገረም የለም። ጀነራል ተፈራ ማሞ ማለት ነው። እና አሁን በሰሞን ያየሁት እንትን ግን በጣም ነው የሚገርም። እኔ እንደመጣሁ እሱ የቅርብ ሰው አጃቢ ደውሎልኛል። እንዴት እኛን አታማክርም ጀነራል አታማክርም ከህወሓት ጋር ምናምን ትላለህ ወይ ምናምን ነበር ያለኝ አጃቢው፣ የጀነራሉ አጃቢ ማለት ነው። በፍጹም ግንኙነት የለም እያለ እኔ ደግሞ እማውቀው ስለማውቅ ነው። ምናልባት ከአማራ ፋኖ በጎጃም ከፍተኛ አመራሮች ጋር ያለውን ግንኙነት ነው ማቀ እንጂ ከጀነራሉ ጋር ያለውን ግንኙነት አላቅም። እና ህወሓትና እና እስክንድር የነበራቸውን ግንኙነትን በወቅቱ አላቅም። እንደ አማራ ፋኖ በጎጃም እንደ አባፋ እነሱን ግን አውቃለሁ። ላስረዳው ሞከርኩ፣ ውሸት ነው ነበር ያለና ግን አሁን በመግለጫው የሰማሁት
እኛ እያለን ማን ነው ሻዕቢያን የሚነካ ነው በግልጽ እኛ እያለን ማን ነው ወያኔ ቲፒኤልኤፍን የሚነካ የትኛው መንግስት ነው በምን አቅሙ? አሁን እንደዚህ ሆኖ ግልጽ ሆኖ መጥቷልና ማህበረሰቡ አሁን ወያኔና ህዋትና እኛ አብረን ልንገጥም ነው ቢል በጭራሽ አይቀበለው። ስለ ወያኔ ስላለፈው ስርዓት እኮ አስከፊነት እናቶቻችን ያውቃሉ እኮ ህፃናት ያውቃሉ እኮ። አሁን በውጊያው ሰዓት እኮ እንጀራ እየቀባች ኮቸሮ እያደረቀች ቆሎ እየቆላች እንትን ያለች እናት የለችም። አስከፊነቱን ስላወቀችው ነው። ሰው እንዲገዳደል ጦርነትን ደግፎ አይደለም የኛ ወላጆች፣ ግን የነበረውን ስርዓት እነሱ ያውቁታል። ማንም ሳያስረዳቸው በልጆቻቸው ላይ ደረሰ፣ በወገናቸው ላይ ደረሰ። ሁሉን ስለሚያውቁት ነው። ዛሬ ማረኝ ብሎ ሄዶ ድረስልኝ ሻዕቢያ ብሏል። ኧረ ሌላም ሀገር እኮ ከጠላት ጋር በየት አለ ግብጽ ምን እናግዝ እያለ እኮ ነው። ምን እንታዘዝ እያለ ነው። በጣም ደግሞ የሚገርመው ግን የአማራ ፋኖ በቃ አሁን እንደዚህ በዚህ ተከቦ አግዘ እያለ እያለቀሰ ምን ላደርግልህ፣ ማንን ላዋርድ፣ ሀገርን በምን አይነት መንገድ ላዋርድልህ እያለ 4 ኪሎን መቆጣጠር ያለበት ፋኖ ነው ይላል። በአማራ ህዝብ ስም እንደሚነግደው ሁሉ ማለት ነው በእነሱም ሊነግድ ይፈልጋል እኮ። እነሱ ደግሞ ከሱ በላይ የተካኑ ሴረኞች መሆናቸውን እያወቀ እነሱም ሊያሞኝ ይፈልጋል። ለጊዜው እነሱ እነዚህ ኢሊቶች የሚያወሩት ጊዜያዊ ጥምረቱን በተለይ አሁን ባለው አማራ ክልል ላይ ከማጥቃት መጀመሪያ 2015 ላይ ማጥቃት ነበረ። ከተሞች ላይ ወረዳ ላይ ይገባ ነበር። ከወረዳ ቤዝ መልቀቅ ወደ ሆነ ሰርጥ መግባት። አሁን መሪዎች ራሱን የነዛ ያሉ የሚጠብቁኝ ነበር። ህወሓት መቼ ነው ጦርነት የምትጀምር? ሻዕቢያ መቼ ነው የምትጀምር? የአሰብ ጉዳይ የኢትዮጵያ መንግስት ገብቶ ሲሄድ መቼ ይጀምር ይሆን ነው። እነሱም አይተውታልና የውክልና ጦርነት ያልኩ ለዛ ነው። አማራ ክልል ላይ አሁን መደበኛ ውጊያ የለም። ማለት ከሆነ ሽምቅ ውጊያ ነው። በተለይ የሀገር መከላከያ ሰራዊት ቤዙን እያሰፋ ብዙ ቦታዎችን ሲይዝ አብዛኛው ተዋጊ ስለነበለውም ትንሽ ተስፋ መቁረጥም አለ። ከነበረው ካምፕ ለቆ ወደ አርሶ አደር ቤት ወደ ልመና ስትሄድ ቤዝ ግን ስታጣ፣ ሁለተኛ ደግሞ በመሪዎቻቸው የሚነገረውን ኦፊሻሊ በሚዲያ ይፋ ባያደርጉትም አሁን እየታወቀ ቢመጣም ከግብጽ ጋር ከሻዕቢያ ጋር ከኤርትራ ጋር እንዲሁም ከሌሎች የመካከለኛው ምስራቅ አሸባሪዎች ጋር ያደረጉትን ጥምረት በቃ ዓለም አቀፍ ድጋፍ አግኝተናል፣ መሳሪያ እየመጣ ነው፣ ሎድ እየመጣ ነው፣ ወደብ ላይ ደርሷል፣ ምናምን ደርሷል የሚል ተስፋ ይሰጣቸዋል። ይህ ነገር በራሳቸው እንዲቆሙ አላስቻላቸውም እና ህወሓት ሁለተኛ ወይም ሶስተኛ ዙር ወይም አራተኛ ዙር ጦርነት የምትጀምርበትን ነገር ይጠባበቃሉ። በራስ መቆም አቃተ ማለት ነው። ኤርትራና ኢትዮጵያ አሁንም ውጊያ ውስጥ ጦርነት ውስጥ ሊገቡ ይችላሉ። መቼ ትጀምራለች? ምናልባት የሀገር መከላከያ ሰራዊት አቅሙ ወደ ተለያዩ ቦታ ስለሚበተን ያኔ እኛም ተጠቃሚ እንሆናለን የሚል የጅል አረዳድ አለ አብዛኛው ላይ ያለው ተዋጊው ላይ እና ማህበረሰቡ በቃ በተለይ በ27 ዓመት የደረሰበትን ግፍና መከራ የሚረሳ በእያንዳንዱ ቤት አንኳኩቶ ገብቷል። ወያኔ ያላደረሰው ግፍ የለም። በእስር ቤት በማዕከላዊ ብዙ ወገኖቻችን ወንድሞቻችን ተንኳላሽተዋል። ያን ግፍ ማንም አይረሳም። አጽመ ርስቶቻችን ናቸው ብለን በምንጠራው በነ ወልቃይት በነ ራያ ላይ የነበረውን ባህር ዳር ላይ እኮ 2008 በቀን ብሎ ያ ሁሉ ወጣት በነቂስ ሲወጣ ወልቃይት ሆይ ብረሳሽ ቀኝ ትርሳኛለህ የባህር ዳር ልጅ ነው፣ የጢስ አባይ ልጅ ነው። ስለዚህ ያን የሚረሳ የለም። ሞኝ ትውልድም አይደለም የሚሆነው፣ ጠያቂ ትውልድ አለ። እነሱ ለደጋፊዎቻቸው ወይም ደግሞ በውጭ በሎቢስቶች ወይም ደግሞ በእነሱ ደጋፊ ሚዲያዎች እንደሚነገረው አይደለም አብዛኛው ማህበረሰብ። እኔ እውነቱን የምነግርህ ብሩኬ ፊት ላይ ብዙ ሰው እንዲወጣ ይጠይቀኝ ነበረ ለማይሆን ጦርነት። እኔ እግዚአብሔር ይስጣቸው በዚህ 2-3 ዓመት ደውሎ ለሚያውቅ ሰውን የደወለልኝ ነው። በቃ ሰው ከመከረው እድሜ የመከረው ከመከራህ ነው የተማርክ ነው ብዙ የሚልና ማህበረሰቡማ የሚያውቀውን ያውቃል ስለማይናገር ነው። ተሸብቦ ዛሬ ስላለ ነው የጭንቁ ስለሆነበት ነው እንጂ ወያኔ መጣ ገና ደግሞ ምናምን ብሎ የሚጠብቅ ማህበረሰብ ጅል ማህበረሰብ የለም። ሰፊው ህዝብ አይወድም ይሄን። በእነሱ አካሄዱ ከሆነ እነዚህ የተመለሱት እነ ራያ እነ ወልቃይት በእጅ አዙር ለወያኔ አዙረው ሊያስረክቡ ማለት ነው። ስንት ወገኖቻችን ያጣንበት ነው። ስንት የነቁ ታጋዮች እኮ ተነጥቀውብናል በዚህ ጉዳይ እና ትውልዱ ጠያቂ ነው። ማንም ጅል አይደለም። አሁን ሰው ምናልባት ለጊዜው ለነሱ ለኪሳቸው ማርለቢያ ለስም ለዝና ብለው ይህ ነገር ሊያስተባብሉ ይችላሉ። እርቀት ግን አይጓዙም። ዋናውና ማሰሪያው ግን እርስ በርሳቸው ራሱ ትናንት ተፈረካክሰው የነበሩ ተጽዕኖ ፈጣሪዎች
አንዱ የጫካ ስልጣን ቁንጮ ላይ ተቀምጧል፣ አንዱ ደግሞ ተረግጦ እታች ነው ያለ። በዛ በሁለቱ ደጋፊዎቻቸው ደግሞ አኩራፊ ኃይል ተፈጥሯል አሁን እና ይህ አንድነቱ ቢመጣም ባይመጣም ምናልባት ለመንግስት ለድርድር እንዲሁ ለእነሱ ሊጠቅማቸው ይችላል። ለዛ እዛ ውጭ ግን የሚያመጣው ፋይዳ የለም። የሰላም ፍላጎት በስፋት ይታያል። እንግዲህ አሁን ሰሞኑንም እያየን ነው። በጣም ብዙ ኃይል ወደ ሰላም አማራጭ እየገባ የሰላም አማራጭ ስላለ ነው ያረጋል። ምንም እዚህ መድረክ ላይ ነው የነገረኝ የቻለው በራሱ የመናገር ኮንፊደንስ የእውነቴን ነው የምነግርህ። እዛ እንደምንለው አይደለም። አንድም ቀን ስለ ነገር እርግጠኛ ሆኜ አውርቼ አላውቅም ነበረ። ለምን ስለምናውቀው ነገ እዚህ ቦታ እንሄዳለን እያለ ጓደኛዬ በድሮን ሲነጠቅ ማስታወሰው የቅርብ ጊዜ ትውስታ ነው። ቸር አሳድረኝ ብለህ ከሆነ ቦታ ተኝተህ በአጋጣሚ መከላከያ አካባቢውን ተቆጣጥሮት እኛ ስንሮጥ የነበረውን ስቃይ የዚህን 2 ዓመት ማስታወስ በቂ ነውና የሰላም አማራጭ አሁንም ከዚህ በበለጠ መንግስት እዚህ ላይ መስራት አለበት። እየተደናገረ እዛው ተዋጊ አለ ወይም መውጫ ጠቦት እድል ይህን ጊዜ የሚጠባበቅ አለ። ማህበረሰቡ ሰላም ይፈልጋል። የአማራ ህዝብ እንደማንኛውም የኢትዮጵያ አካባቢዎች መልማት ይፈልጋል፣ ማደግ ይፈልጋል፣ ትምህርት ልጆቹን ማስተማር ይፈልጋል፣ በቂ የሕክምና አገልግሎት እንዲያገኝ ይፈልጋል። ስለዚህ ስለ ሰላምማ በእኔ ብናገረው በቂ አይደለም። ማህበረሰብ ላይ ወረድ ብላችሁ ብታይቁት ጦርነት በእኛ ይብቃ የሚል ማህበረሰብ ነው አሁን አማራ ክልል ላይ። ታዲያ ለምንድን ነው አንዳንዴ እኮ አስገድደው ሰልፍ ያስወጡበት አካባቢ ላይ ሰሜን ሸዋ በሆነ ሰዓት ላይ በቃ ይሄን ወደ 4 ኪሎ አይነት የሚመስል እነመከተው ማሞ ሰልፍ አስወጡና ማህበረሰቡ መደበቅ ጀመረ። እዛ በኋላ ካሜራ ያይቶ ሲገባና እኛ ሰልፍ አታስወጡን፣ ሰልፍ እኮ አስገድደው ውጡ ያሉበት አካባቢ ነበር። አሁን ሰከላጉት አካባቢ ባለፈው ነው ባሉበት ሰዓት ወጣው ነበር። እኔ ሰልፉን አላዘጋጀውም፣ እንዳን ሚዲያ አካል ተጠርቼው ነው የሄድኩት። ደውለው ለማያዋጣኛን ሰልፍ ውጡ ብለህ ምናምን ነገር አሉኝና ስነግራቸው በቃ ተሸማቀቅን አፈርና ነው ያሉ። ምክንያቱም ላልሆነ ነገር አስገድደው ያደረገው ነገር ለጊዜው ነው። ለጊዜው ለሚዲያ ፕሮፓጋንዳ ልትጠቀምበት ትችላለህ፣ ለሚዲያ ፍጆታ እዛ የዘለለ ነገር የለውምና ሰው ምን ያክል ሰላም ፈላጊ መሆኑ ታየው እዚህ ላይ ነው። ሰልፍ ውጣ ሲባል አይወጣም ማህበረሰቡ። ነገ መኖር ፈልጋለሁ ይልሃል፣ እኔ ሰላም ነው ፈልገው ይልሃል። አሁን መንግስት የሰላም ምህዳሩን በየቀጠናው ይሄን አሁን በሰለ መልኩ ማሳለጥ አለበት፣ መቀጠል አለበት። በእርግጠኝነት ተጨባጭ ለውጥ ይመጣል። አሁን ያለው አባሉ ሰላም በጣም ይፈልጋል። ሰላም ግን በብዛት ነው በጋራ መጥቶ የአማራ ህዝብ እረፍት የሚያገኝበትን ሁኔታ ነው እየፈለገ ያለ። ያን ይጠባበቃል። ምናልባት አፋድ እንደወሰደው አይነት መንገድ አመራሮች ይወስዳሉ። ይህን ቀን ነው የምንጠብቅ ነው የሚል አባሉ። ምክንያቱም እኛ 3-4 ሁነን ብንወጣ በእርግጥ ራሳችን ህዝብ ከመበደል እናገላለን ወይም የኛ እረፍት እናገኛለን። ግን ህዝባችን ይህን ያህል አርፎ አያርፍም። ምናልባት እንደዚህ አይነት ነገሮቹ የሚቀርቧቸው አመራሮች ጋር ፍንጭ ሳያገኙ አይቀሩም። የሚነጋገሩ አመራሮችም ስላሉ ነው በግልጽ ስለሚታወቅ ማለት ነው። ይሄ እንዴት ይታወቃል ቢባል እንደሚታወቅ አደረጃጀቱ በራሱ ቤተሰባዊም ስለሆነ አይደባበቁም እና ነው በዚህ መንገድ ነው እንጂ አባሉ በጣም ሰላምን ይፈልጋል። ህዝቡ ምን ያህል እንደበደለው ስለሚያውቅ ከዛ አይነት ነገር ራሱን አግሎ ባለው ጊዜ ማህበረሰብ ለመካስ የተዘጋጀው በጣም ብዙ ነው። እያይታዩ ያሉ ሰላም አማራጮችም አሁን በጣም አሪፍ ስለሆነ ማለት ነው። ከዛው ውጭ ግን አሁን ጎንደርን ብናይ በቃ ኦልሞስት በጣም ጥሩ ነው። ወሎም እንደዚሁ፣ ሸዋም በተመሳሳይ። ጎጃም ላይ ግን የሆነ ችግሩ ምንድነው? አንደኛ አደረጃጀቱ ቤተሰባዊ ነው በዋናነት ማለት ነው። ሁለተኛ የጠበቀ እንትን አለ እንትን ጥቅመኝነቱ የተያያዘ ነው። ጥቅም አለ። ዛሬ ካገኘው ውሏር ነገ ከነገ ወዲያ ደግሞ የተሻለ ነገር አገኛለሁ ብሎ ሀብት የማካበት እንትኑ በጣም ሰፊ ነው። በስልጣን ሁኔታም ሲሆን የሚነገራቸው ነገር አሉ። እኔ ጎጠኛ አይደለሁም በነገራችን ላይ ትግል የገባውም አማራም ብዬ ነው። ከዛ ውጭ ግን አንድነትም ወደ ኋላ ብሎት የነበረ ጎጠኝነት ነው። ይህ ትግል ሲያልቅ ራሱን እነግሳለሁ ብሎ የሚያስብ መሪ ያለበት አካባቢ ስለሆነ ማለት ነው። እና በጣም መሰረቱ የሚል መሰሪዎች ያሉበት ነው። ደጋገም ነው እንጂ ህወሓት ጉዳይ በጣም እንትኑ የሚከተለው ህወሓትን ነው አካሄዱ ማለት ነው። ምንም ሌላ እንትን የለውም። እንደ ግለሰብ ደግሞ ማለት ነው እኔ በጣም መናገር ስላለብኝ ነው። በስም ግለሰብ አትጥቀስ ምናምን የሚለው ለኔ ምንም አይደለም። እንደምናውቀው
ህወሓትን ካነሳን ስብሐት ነጋ የሚባል ባለስልጣን በቤተሰብ እንትን ይጠራል። እንደ ጎጃም ደግሞ አስረስ ማረ የሚባል አሁን ከታች እስከ ላይ በዚህ አይነት መንገድ ነው እየተዳ ያለ የሚከተሉ የህወሓትን እንትን ነው እንትናቸው ደግሞ ራቸው አሁን እንትኑ ከነሱ ፊት ማንን ቢባል አሁን እሱን የሚመስሉ ማለት ነው። አመራሮችን የሚመስሉ ሁሉ ነው የሚመስሉ እነሱን ነው። እና አሁን ጀስት ተሎ የማይፈርስበት ዝምድናዊ ነው። አሁን በሆነ ሻለቃ ሲከድ በሆነ በርጌድ በሆነ ክፍለ ጦር ሲከድ ወገን የሌለው የተደራጀ ቢኖር እንኳን አቅም አምሮ በጣም ጎበዝ የሆነ የተማረ ዲግሪ ዶክተርም ሊሆን ይችላል አባል ነው የሚሆነው። ምክንያቱም ቤተሰብ ካለው ነው። ግን ምንም እንኳን የማይፈርም የአመራር ቤተሰብ ሆኖ ግን ኮር ላይ ክዷል። እንግዲህ ምንድነው በተለይ አስረስ ማረ ዳምጤ ማን ነው ከተባለ በጣም ብልጥ ነው። በነገራችን መሰሪ የሚባለው ከእያንዳንዱ ሚኒስትር መስሪያ ቤት እስከ ጀነራል ይገናኛል። እኔ አሁን እዛ ክልል ላይ ሲያስቁኝ ነበር። እዚህ ፌደራል ላይ ያሉ አመራሮች ከማንም ጋር ይደውላል። በጣም መሰሪ ነው። ምናልባት የዘመነ ካሴ ቁልፍ ሰው የሚባል እሱ ነው። ዘመነ የሚወስነው በአስረስ ነውና አስረስ ማረ ዳምጤ የአሻራ ሚዲያ ያንዱ የቦርድ አባል ነው። ለምን ካልከኝ የአስረስ ሚስት እዛ አሜሪካን ሀገር የእሷ ቤተሰብ አሜሪካ አለ። የኛ ቦርድ አባል በፊት ከአሻራችን ወይም ደሞዝ ከፋያችን አስረስ ነው የነበረ። በተለይ ሰላማዊ ትግል ላይ ያለ ማለት ነው። አሁን ባለአክሲዮን ነው። ምናልባት ባለአክሲዮን ስልህ ዩቲዩብ እየቀጠለ ሲሄድ የሆነ ድርሻ አለው፣ ግን አይመስልም። መሰሪ ነው። ሁለተኛ መረጃዎችን በየቦታው ይበትናል። ለእኔም መረጃ በትኖልኝ ነበር። ኤልያስ ምን አለ የሚለውን ማለት ነው። ማርሸት ፀሐዩ የእሱ ቤተሰብ ነው። ማርሸት ፀሐዩ የቴዎድሮስ ቃል አቀባይ፣ ይንገስ ብርሃኑ የ102ኛ ኮር ዘመቻ መምሪያ የእሱ የአስረስ ቤተሰብ ነው። ጥጋቡ የባንክ ባለሙያ የነበረ በዲሲፕሊን ተባሮ ሱስ ላይ የነበረ አሁን እዛ ሚዲያ ክፍል ኃላፊ ማህበራዊ ሚዲያ አድርጎት ነበር። አሁን ደግሞ ወደ ፋይናንስ ወደሆነ እዚህ ላይ የሆነ ፋይናንስ ክፍል ተጠሪ አድርገውታል። በጣም ብዙ አሉ። እኔ ከሚታወቁ ሰዎች ነው ነገር የአስረስ ቤተሰቦች ናቸው እነዚህ። ከቤተሰቡ ብቻ አይደለም ብር ከፍሎ መረጃ በየቦታ ያስቀምጣል። አሁን አይተህ ከሆነ አብዛኛው እንትን ይሄ ተዋጊ ኃይል አስረስን የሚጠላ ነው ያለ። አስረስን የሶሻል ሚዲያ ግሩፕ ሳይበር ላይ ያለው የአስረስ ደጋፊ ነው። ኢሊቱንና የውጭን ዲያስፖራውን ያዙ አስረስ ማረ ዳምጤ ነው። እና ሁሌ ስናወራ ተጠራጠርን ነው የአድዋ ግሩፕ እንደሚባለው ማለት ነው። እንግዲህ ተጽዕኖ ፈጣሪ ከሚባሉ ሰዎች መሀል ሁኜ እንደገና ደግሞ ታች ላይ የተቀመጠን አባል የምጠራጠር ከሆነ ምንድን ነው ታዲያ አማራነቱ የቱ ነውና? ይሄ በደህንነት የያዘው የህወሓትን እሱ ያደርጋል እንዳለው የህወሓትን አካሄድ ነው። አንተና እኔ በተለያየ ስራ በሆነ ቃለ መጠይቅ ልሰራ የመጣህ እኔ አንተን መመርጅህ አንተን የምትመርጅህ ከሆነ የድሮ አካሄድ ነው። ታውቀዋለህ ምን አይነት አካሄድ እንደነበር ከኔ በላይ የወያኔን ስርዓት ኢህአዴግ ላይ በነበረ ሰዓት አንተ ታውቀዋለህ። እሱን አካሄድ ይጠቀማሉ እና አስረስ ማረ ዳምጤ ከስጋ ዝምድናውን በተጨማሪም መረጃ በገንዘብ ማለት ነው። እኔ ሳላቅ አንድ መረጃ ተመድቦልኝ ነበር። የሆነ ገርጨጭ አካባቢ ነው የትውልድ ሰፈር ልጅ ማለት ነው። እና ይከተለኛል። እኔ እንዲከተለኝ አልፈልግም። በሆነ መንገድ በኋላ ነገሩኝ፣ ያወቅኩትኝ። እኔ ብዙ እንዳልናገራቸው የተቆማል። ምክንያቱም እነዚህ ሰዎች አሁን ነገ ድርድርም ተብሎ ምን ወደ ህዝብ ሲመጡ ከህዝብ ጋር እንዲኖሩ መናገር የማልፈልገው በጣም ብዙ ነገር አለ። ምክንያቱም በሰሩት ልክ እንነጋገር ከተባለ ግን እነሱም ያ ሁሉ ነገር ከተነገረ አሻፈሬ ብለው ላይመለሱ ይችላሉ። ግን ደግሞ ቢመለሱም ህዝብ አይቀበላቸውም እንደ ስራቸው ከሆነ እሱ እንዳለው ነው። ከዛ ውጭ እኮ መረጃ የሚባለው ማለት ነው አባሉ መከራውን እያየ ነው የሚዳፍቀው ዝም ብሎ ማለት ነው። ከስርዓት ውጭ ሆኖ እንዲሁ በጣም ሲለው የዛ መከረኛ ህዝብ ላይ ሄዱ ይዘርፋል እንጂ የአስረስ ማረ መረጃ እኮ 30 ሺህ ብር የሚከፈላቸው እኔ የማውቃቸዋለሁ። ዋሸራ ላይ አልጋ እየያዙ ስብሰባ ሲሆን አባሉ ሲሰበሰብ አብረው እየተሰበሰቡ ምን ይባላል ገነት አቦ ላይ በተለያዩ ቦታዎች አልጋ እየያዙ 30 ሺህ ብር የሚከፍላቸው መረጃዎች አሉት። ለራሱ ነው ለትግሉ አይደለም ያሉት። ደግሞ የቅርብ ቤተሰቡ ቁልፍ ቦታ ላይ ሆነዋል። ጡት እኮ የጡት አባት ምናምን የሚባል የጡት ልጅ ይባላል። ጡት እየተጣባኩ ማለት ነው። ወሎና ጎንደር የላካቸው ልጆች አሉ። ይሄ ሁሉ የሚደረግ ለአማራ ህዝብ ታስቦ አይደለም ለራስ ነው። በዚህ ልክ ነው እየተነጋገርን ያለና ኤኒዌይስ አሁን ነቅቷል። እኔ አባሉ ስለነቃ አባሉ አሁን ህብረተሰቡም ያለው ነገር እንትን ብሏልና ሚዲያው
እዚህ ወደዚህ የሚመጡትን የሰላም ጥሪ የሚቀበሉ ከፍተኛ አመራሮችን ለአማራ ህዝብ እኮ የሚያስቡትን ነው፣ በጣም የተማሩትን ማለት ነው። ሆዳም ይሏቸዋል፣ ገንዘብ ፈልገው ነው ምናምን ይሏቸዋል። ያውቃሉ መንግስት ለዚህ ለሚመጣው አበል ምን ማድረግ እንዳለበት። አሁን ለገንዘብ ብለ የሸጥ ምናምን ግን እነሱ ያውቃሉ። ምንም ነገር እንዳልተደረገልኝ ህዝብ ብዬ እንደመጣው እነሱ ያውቃሉ። ሚዲያ ላይ የሚጠቀሙት ነገር ነው። አንድነቱ ለማምጣት እንደ ጎጃም ካፕቴን ማስረሻ ሰጤ አመራሩ አባሉ ብዙ ትልቅ ቦታ ይሰጠው ነበር። የተማረም ሰው ነው፣ አቅምም አለው። ይሄ ማንም የማይክር ነው። ከመጀመሪያም ትግል ሲጀመር የአማራን ህዝብ ካነቃው እሱ ነው አንዱ። ግን እንደ ጎጃምም እንደ አማራም ቀጣይም ደግሞ እነግሳለሁ ብሎ የሚያስብ ሰው እዛ ስላለ ከጎኑ እንዲሆን አልፈለገውም። ምክንያቱም ማንም ቢባል ያ ሰው እያለ ካፕቴን እንደሚመረጥ እርግጥ ይታወቃል። ያልሆነ ስም ተሰጠ። እስክንድርም እዚያንም ክፍተት ተፈጠረ። አንድነት ይምጣ ሲባል ግን መሪነቱ ከኛ ከሆነ በየትኛው መንገድ ይምጣ እንቀበላለን ነው ይባል። በአደረጃጀቱ በትግል ውስጥ በአመራር በምን እየተሰራበት ያለ ሴራ ስለምናውቅ ነገ ማንም በቅርብ ቀን አስረስ የሚያሰማን ዜና ይኖራል። እርግጠኛውን የምናገረው ማለት ነው። አስረስ ማረዳምጤ እርግጠኛውን የምናገረው በዘመነ ካሴ ላይ የሚያሰማን ዜና አለ እናያለን። አሁን ስንናገር ፕሮፓጋንዳ ነው። ነገ እውነት ሲወጣ ደግሞ ወደ ኋላ ዞር ብሎ መታየት ስላለበት ማለት ነው። እናውቃለን ቤተሰቦቹ ምን እየሰሩ እያለ በየሻለቃው በየክፍለ ጦሩ ገብተው ማለት ነው። ሚዲያ ላይ ነው ዘመነ እዛ ውስጥ እኮ ስለ ዘመነ ካሴ መጥፎነት ነው፣ ግንትርነት ነው፣ ምንም እውቀት እንደሌለው ነው የሚሰበክ እኮ። እሱ ደግሞ እኔ የምነግስ ብሎ ራሱ የሚያምንበት መንገድ አምኖ ሄዷል። እኛ እውነት መነጋገር ነው፣ ወደፊት የሚፈጠረውን ማየት ነው። መሪ አማራ አንድ ይሁን ብሎ እዚህ የመጡትም ጠይቀዋል። አይደለም እዚህ ያለው ከእስክንድር ነጋ አይደለም ከነ መከታው አይደለም ከነማን ስም እየተጠቀሰ ማንም ቢመጣ ነው የተባለ። የበላይ ዘለቀ ልጆች ነን የሚባለው እኮ ዛሬ በላይ ዘለቀ እኮ መጥቶ እኔ መሪያችሁ ልሁን ቢል እኮ መሆን አይችልም። አሳምነው ጽጌ ከመሬት ቢነሳም መሆን አይችልም የተባለበት ቦታ ሁኔታ ነው ያለ እና የአማራ ህዝብ ከታሰበ ማንም ቢመራው ትግሉ የሆነ ቦታ ይደረስ እንጂ ምን ችግር አለ? ለጥቅም ነው፣ ለዝና ነው፣ ለስልጣን ነው። ይሄ ነው የኛ ዋና የኛ መምጣት ትልቁ ዓላማ። እኔ የመጣውበት ምክንያት ፋኖ የሚባለውን ትግሉንም ምኑንም ጠልቼ አይደለም። የትግል አካሄዳችን መንገድ ስህተት ነው። የተነሳንበት መንገድ አሁን እየተገበር ነው ያለ ተግባር የተለያየ ነው ብዬ ነው የመጣሁት። ለምን ምንድነው የተለየ ሲባል ከታሪካዊ ጠላት ጋር አልሳተፍም። ታሪካዊ ጠላት ውሸት ነው ተባለ፣ ይሄው ያየነው ነው። የኛን መንገድ ደግሞ የማይከተል አባል የለም። የሚቀሩ የተወሰኑ አመራሮች ናቸው፣ ወንጀለኞች ናቸው። ወይም እንደዚሁ ነግሳለሁ ብሎ የሚያምን ሰው ብቻ ነው የሚቀረው። ትውልዱን ዘራዘርቱን ሰብስቦ ያኛው ሲነግስ በሚኒስትር መስሪያ ቤት የማንመንያ እንደዚህ አመራር በሙሉ ትውልድን አረጋለሁ ብሎ የሚያስብ የሞኝ አስተሳሰብ ያለው አካል ብቻ ነው የሚቀር እንጂ ይመጣሉ። ደግሞ እነዚህ ሞኝ ናቸው የምንላቸው ሰዎች በጣም ከሚገርመው ፈጣኑ ሆኖ ማገኛቸውበት መንገድ አለ። አንደኛ እዛ ውስጥ ያሉ ለህዝብ ያስቡ ዛሬውኑ ህዝብ በጣም እየጎዱ ነው። በሌላ መንገድ ግን የራሳቸውን ብቻ ምቾት ስለሚያስቡ መንግስትንም ይሄን ያህል እንትራለው የሆነ ሂንት እየሰጡ ነው የሚደራደሩበት መንገድ ምናምን። ሰው እስከሚደራደር ለምን የራሱን ወገን ይገላል? ከእንደዚህ አይነት ድርጊት ቢቆጠው በጣም መልካም ነው። የመጨረሻ መልእክት የመጨረሻ መልእክቴ ያረጋል የ4 ኪሎ ነገር ነግሯል። እሱ ቅዠት ነው፣ አይደርሱም ነው። እኔ ደጀንም አይደርሱም በዚህ ሁኔታቸው። ምክንያቱም የትግሉ ማርሽ የተቀየረ 2015 ነው አይደለም ይቅርና 4 ኪሎ ያሉባትን ቦታችን ሰርጧን እንኳን ማስከበር አይችሉም። እዚህ በኋላ ማሰሪያው የሚሆነው ምንድነው? ለማይሆን ትውልድ የበላ ጦርነት ቢያንስ አሁን ያለው ወጣቱ ያለቀው አልቋል። ከዚህ ይማር ነው ለቀጣዩ ትውልድ እንረስለት። በቃ አሁን በተደጋጋሚ መናገር የምፈልገው ነገር መሰሪዎች፣ ጥቅመኞች፣ ጎጠኞች እስካሁን ባልሆነ መንገድ መጣው እዚህ ደርሰናል። ግን ፕሊስ በዚህ ይብቃ። ከቻላችሁ የሰላምን አማራጭ ተጠቀሙበት። ግን ወገኖቻችን ታደጓቸው። በቃ በተለይ ህፃናትን ትምህርት ይማሩ። ሴቶች በግፍ የሚረሸኑባት ክልል መሆን የለበትም። በቃ ደብረ ኤልያስ ላይ አሁንም ደግሞ የምናገረው
እነዚህ 3 እንቧቅቅላ ህጻናት በአደባባይ ተረሽነዋል። ይህ ጥቁር መዝገብ ላይ ይመዘገባል። ይሄ ከዚህ በኋላ በቃ ሊባል ይገባል። የታወቀውን ነው ሚዲያ ላይ የወጣውን ነው፣ ያልታወቀውን ልተወው። ስለዚህ ጦርነት በእኛ ይብቃ፣ ለመጪው ትውልድ እንድረስለት፣ በቂ ሕክምና ያገኝ፣ እናቶች ሆስፒታል ደርሰው ይገላገሉ። አማራ ክልል እንደ ሌሎች ክልሎች ትልማ። ከቻላችሁ የሰላምን አማራጭ በድርድርም ይሁን በእናንተ በምትመኙት መንገድ ከመንግስት ጋር ሰላም ፈጥራችሁ ምናልባትም በሰላማዊ ትግል መታገል ትችላላችሁና ጦርነት ይብቃ ነው ይህ መልእክት። አመሰግናለሁ በጣም ጋዜጠኛ ኤልያስ ደባሱ እንደዚሁም ያረጋል አያና በሁለት ክፍል ኤልያስ ጋራ መጨረሻ ላይ ያረጋል ታክሎበት የነበረ ቆይታ ለዛሬ በዚህ ቢቃን። ጤና ይስጥልኝ። ጤና ይስጥልኝ።